ተመልከቱ ዮሐንስ 1:1 ላይ in the beginning was the word ይለና the word was God ይላል። ይሄንን አላህ እኛ ክርስቶስ ብለን ነው የምንጠቀመው፣ እነሱም ይሄው አላህ ብለውታል። ሉክ አላህ የሚለው ለክርስቶስ ብሏል። አሁን ደግሞ አረብ የሚለው ይቀረናል። አረብ የሚለው ፊልጵስዩስ ምዕራፍ 2 ከቁጥር 11 ላይ every tongue confess that Jesus Christ is Lord መላስ ሁሉ ምን ይላል? ክርስቶስ ሎርድ ጌታ ኢየሱስ ጌታ እንደሆነ ይናገራል። በዚህ ቦታ ላይ የተጠቀመው አረብ ነው። ኦኬ ሌላ ቦታ ላይ እንጨምርበት ቶማስ ኮንፌሽንስ ዮሐንስ ወንጌል ምዕራፍ 20:28 ላይ ማይ ሎርድ ማይ ጎድ ሲል የተናገረውን ቃል ይሄው። ኦኬ ሲቀጥል ደግሞ እንሄዳለን በሌላ አንደኛ ጴጥሮስ ላይ እንመለከተውና እዛ በኋላ አረብ የሚለውን ቃል ዳይሬክትሊ ኮት ሲያደርገው ነው ያለው። በጴጥሮስ ላይ ማይ ዳይሬክትሊ ነው ያለው። ሉክ አንደኛ ጴጥሮስ ምዕራፍ 15 ላይ ምዕራፍ 3 ቁጥር 15 ላይ but in your heart honor Christ as the Lord as holy ይላል። እዚህ ላይ የተጠቀመው ቃል ክርስቶስን ሆነር አድርጉትና ሎርድ ብሎ የተጠቀመው ቃል አረብ ነው። ለያህዌ የተጠቀመውን ቃል በኦልድ ቴስትመንት በኒው ቴስትመንትም በቀደመው ኪዳን ለአምላክ ያህዌ ብቻ የተጠቀመውን አረብ የሚለውን ቃል በሐዲስ ኪዳን ለክርስቶስም አረብ ብሎ ተጠቅሞታል ነው። ይህንን ለማጥራት ነበረ ቀደም የገባሁት። ከዛ በኋላ ይቀጥላል። የፈለጉትን ጥያቄ ቢጠይቁን እየመለስን እንሄዳለን ማለት ነው። አንድም የሚቀር ነገር የለም። ብርሽታዎችን እያጠራን የተቀጠፈባቸውን ነገሮች ሁሉ እያጠራን እንሄዳለን። እዛ ቤት ተከፍቶ እኛ ባልነበርንበት ወደ ቲክቶክ ባልመጣንበት ሰዓት የተቀጠፉ ነገሮች ሁሉ እየጠሩ ይሄዳሉ ማለት ነው። ያ ኡሚ የሆነ ህዝብ ያንን እየሰማ የሚበላሽበት ብዥታ የሚፈጠርበት ምንም አይነት ምክንያት የለም። እየጠራ ይሄዳል። እያንዳንዷን ነገር እያጠራ እንሄዳለን። ስለዚህ እህት ብሏል ራሱ ኮፕቲክ ኦርቶዶክሶች ብሏል። ይኸው ኮፕቲክ ኦርቶዶክሶች የሚጠቀሙት ኦልድ ቴስትመንት ኒው ቴስትመንት ባይብል እጃችን ላይ አለ። ያህዌን ማን ብለው ይጠሩታል? አላህም። በእኛ ጊዜ የለማ። በእኛ ጊዜ እኮ ደፍሮ መምጣት ነው። ውይይት ባይዞ ሁሉንም እንጠራችኋለን። ኢላሂ ብለው አሁን ላኢላሃ ኢለላህ ኢላሂ የምትለው ቃል እኮ ለአምላክ ብቻ ነው። በአረብ ይኸው አረብኛ ባይብል አለን እኛ። ኢላሂ የምትለው ቃል አንደኛ ነገሥት ምዕራፍ 18 ከቁጥር 27 ላይ ለአማልክት ውሏል። ኢላሂ የምትለው ቃል የትም ማምለጥ አይቻልም። እኛ ኢላሂ የምትለውን ቃል ለአምላክ ወይም ለዲቫይን ኔም አንጠቀመው። አረብ ክርስቲያኖች ይኸው ኢላሂ የምትለው ቃል አለችን። ፎልስ ጋድ ቡም ጨርሰናል። ይሄንን ነው ብዥታዎችን እያጠራን የምንሄደው ማለት ነው። እና ይሄን ነው ቆስጥዬ ለመናገር የነበረው የገባሁት። ቀጥሉ ሌሎቻችሁ። ቃልት ያሰማልን ቦሴ። በዚህ ሀሳብ ምንም ሀሳብ መስጠት የሚፈልግ ማንኛውንም ሙስሊም እንቀበላለን እና ማውራት ይችላል ማለት ነው። ቀደም ጥያቄ መጠየቅ እንፈልጋለን ምናምን እያሉ ስለነበረ ማንም ሰው ጥያቄም ካለው ይግባ፣ ችግር የለውም። በጨዋነት እናስተናግዳለን፣ ችግር የለውም። በዚህም ይሄንን ሐሳብ አርጊው ማድረግ ፈልጋለሁ የሚል ማንም ካለ ምን እንሰጣለን? እድል እንሰጣለን ማለት ነው። በተረጋጋ ስሜት ብቻ የሚያወራ ሙስሊም ነው የሚፈልገው። የእስልምና እውነት ግን በታሪክ ሊረጋገጥ ይችላል። እስልምና እውነት አለው የሚለውን ደግሞ በሰፊው ምናየው ይሆናል ማለት ነው። ምክንያቱም ለምሳሌ ስለ ሳውዲ አረቢያ ከ10 ዓመት በፊት እንደነበረች ታሪክ ማስረጃ ስጡኝ ብላቸው ላጥ አድርገው እንደሚሰጡኝ ሁሉ እኔም ደግሞ ምን ጠየቁኝ ስለ እስልምና እውነት ከታሪክ ላይ አንድ ታሪክ ነው የምፈልገው። ሌላ 2 3 አይደለም፣ አንድ ነገር ነው የምፈልገው እና ይሄን እየጠየቅን ነው። ገስት እንትን በሉና አስገቧቸው ሁሉንም። ሰላም ብዬ ኮፒ ሊንኩና ሼሩን ብታስተካክሉት ከፍ ብታረጉት። ኔትወርክ የተቆራረጠ ነው። ትንሽ ይቆራረጣል ቆስጥዬ። የኔ ይሰማል ጋይስ? በኮሜንት አሳውቁን ያለውን ኢረር። ሰላም አለይኩም። ዋለይክ ኢብኑል አልመሲ كيف حالك يعني كله كويس تمام alright
ይሰማል ማለት የኔ ይሰማል። ይሰማል። አለን ዌልካም ጋይስ። ሶ ሉክ ጋይስ፣ ሌላው ደግሞ ምን አለ? ይሄ አላህ የሚለው ቃል አላህ የሚለው ቃል ከማን ጋር ለማገናኘት ይፈልጋሉ መሰላችሁ? ከአላህ ከሚለው ቃል ጋር ለማገናኘት ይፈልጋሉ ብዙ ጊዜ አላህ የሚለውን ወርድ ማለት ነው። ማን? ሙስሊሞች። እንግዲህ በጣም ሲቀጠፍ ነበረ በዚህ እንትን። ግን የምር እንትኖች ሲሪያክ ወይም አረማይክ ባይብል ተጠቃሚዎች አላህ የሚለው ቃል ወይም አላህ የሚለው ቃል ማለት ነው ለአማልክት ውሏል። ግን አረማይክ ባይብል ተጠቃሚዎች ለያህዌ የተጠቀሙት ስም ምንድን ነው? ማርያ ነው። ልክ አሁን ሄደን በአረብኛ ባይብል ላይ ገብተን ለያህዌ ብቸኛ ስም የተጠቀሙት ማን ብለን ነበረ? አረብ የሚለውን ቃል ነው የተጠቀሙት። አረማይኮች ደግሞ የተጠቀሙት ቃል ለብቸኛው ለያህዌ ስሙን ከአማልክት ጋር ሼር የማያደርገው አምላክ ማለት ነው ማርያ ብቻ ብለው ነው የተጠቀሙት። ኦኬ፣ አረማይክ ባይብል ላይ አላህ የሚለው ቃል ያህዌ አይደለም ማርያ ነው ያህዌ ብለው የተጠቀሙት ቃል። ኖ ዘ ዲፍረንስ ጋይስ። ምንም ነገር አትጭበርበሩላቸው። አላህ የምትለው ቃል ተመሳሳይ ስለሆነላቸው ብቻ አላህ የሚለው ቃል ባይዘው ይሄ አላህ የምትለው ቃል ኤሎሂም እንደማለት ነው በሄብሪው ባይብል ላይ። ኦኬ፣ በደንብ ልክፈትላችሁና ላሳያችሁ። ለምሳሌ ከነ ማስረጃው ነው ማሳያችሁ። እሺ፣ ቻፕተር 20 ላይ ዘፍጥረት አይ ቲንክ ዘጸአት ምዕራፍ 20 ከቁጥር 3 ላይ ዩ ሻል ናት ሃቭ አዘር ጋድስ ይላል። ጋድስ የሚለው ቃል ሶሪ ጋይስ ኦኬ ሶሪ ባክግራውንድ ኖይዝ ስላለ ነው። እሺ ሉክ ጋድስ የሚለው ቃል አማልክት ነው። ኦኬ ከኔ ሌላ አማልክት አይኖርህ ነው። ሌላ አማልክቶችን አታምልክ የሚል ቃል ነው ይሄ ቃል እዚህ ዘጸአት ምዕራፍ 20 ላይ ያለ ነው። እዚህ ላይ ዘጸአት ምዕራፍ 20 ከቁጥር 3 ላይ በአረማይክ ባይብል ላይ አላህ የሚለውን ቃል ነው የተጠቀሙት። ኦኬ አላህ የሚለውን ቃል ነው የተጠቀሙት። አላህ ማለት ለአማልክት ውሏል ማለት ነው። አላህ የሚለው ስም ልክ እንደ ኤሎሂም። ለምሳሌ በሂብሩ ባይብል ላይ ከፍቼ ላሳያችሁ ጋይስ። ሉክ ይሄንን ጥግረራ ቢሳ ዝም ብላችሁ ተመልከቱ። እኔ ዩቲዩብ ላይ ደርሶኝ ነው እንደውም በጣም እየተመለከትኩት የነበረው። ኦኬ ሉክ ኤሎሂም የሚለው ቃል ዘፍጥረት ምዕራፍ 1 ላይ ኦኬ ተጠቅሞታል። ለእውነተኛው አምላክም ተጠቅሞታል ኤሎሂም የሚለውን ቃል። ለሐሰተኛ አምላክ ደግሞ ሲጠቀመው ሉክ ወደ ታች ወረድ ብዬ ላሳያችሁ። ዘጸአት ምዕራፍ 20 ከቁጥር 3 ላይ ከኔ በቀር ሌሎች አማልክትን አታምልክ ይላል። እዚህ ጋር የተጠቀመው አማልክት የሚለው ቃል ኤሎሂም ነው። ሉክ ጋይስ ኤሎሂም የሚለውን ቃል ነው የተጠቀሙት። ስለዚህ ኤሎሂም ለሐሰተኛው አማልክት እንደዋለ ሁሉ አላህ የምትለው ቃልም ለሐሰተኛ አማልክት ውሏል ማለት ነው። በአረማይክ ባይብል ላይ ይቀራረባልና ከአላህ ጋር ይቀራረባልና አላህ ማለት ነው አይደለም። ኦኬ ስለዚህ በዚህ አንደርስታንዲንግ ላይ ሂዱ። በዚህ በቋንቋ እንትን ውስጥ መደበቅ ቀርቷል። አትደበቁ። ማርያ የሚለውን ቃል ነው ለያህዌ የተጠቀሙት። ይህንን ደግሞ ሉክ ቦዝ ማርያ የሚለውን ለክርስቶስ ተጠቅሞታል በአረማይክ ፔሽታ ባይብል ላይ ማለት ነው። በዚህኛው ባይብል ላይ ባለፈው ቤት ከፍቼ እየሄድኩ ነበር። በሲሪያክ ባይብሉ ላይ በጣም እየሄድኩበት ነበረ። አብዛኞቻችሁ አልነበራችሁም። ሉክ ማይ ሎርድ ማይ ጎድ ብሎ ተጠቅሟል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ማይ አላህ ማይ ማርያ ብሎ ነው የተጠቀመው በሲሪያክ ባይብል ላይ። እንዲሁም ደግሞ በዚህኛውም ላይ ማርያ የሚለውን እናያለን። ስለዚህ ለያህዌ በብቸኝነት የተጠቀሙት ስም ማርያ የሚለውን ቃል ነው እንጂ አላህን አይደለም። እና አይ ቲንክ የሆነ ነገር ያገኛችሁ ይመስለኛል። ቆስቴ በዚህ ጉዳይ ላይ በደንብ ሊድበት ወይስ ይብቃን እዚህ ላይ? በደንብ ሊድበት ቦሲ። እኔ ጋር ቀይ እየተበራ ነው መሰለኝ። ይሰማል? ያ ትሰማለህ? ትንሽ ቆራረጣ ትሰማለህ? ትንሽ ያለውበት ቦታ ነው እና ሂድበት በደንብ በጣም አሪፍ ነው። ምክንያቱም ድምጻትን እየተጠቀሙ ደግሞ የሚያወሩት ነገር ስላለ አረብኛው ባይብል ላይ እኮ እንደዚህ ነው የሚለው እንደዚህ ነው የሚለው የሚል ነገር ስላለ ሂድበት በደንብ እና ሰላም ብያለሁ ሁላችሁንም። ኮፒ ሊንኩን ከፍ አድርጉት። ያ ጀማ ሪፖስት ሼር ያ ስለዚህ ለመሸወድ በዲቤቶች ለመሸወድ ወይም ደግሞ በንግግሮች ለመሸወድ እና የራሳቸውን ጉዳይ ለማስፈጸም
በአረብኛ ባይብል ውስጥ ይደበቃሉ፣ በሲሪያክ ባይብል ውስጥ ይደበቃሉ። ይኸው መረጃው እኛም አለን፣ አይታችኋል። እያንዳንዷ የሚሏት ነገር ሳክስ ናት፣ አንድ እውነት የለባትም። እና አላህ የሚለው ቃል ሲሪያክ ያለው ባይብል ላይ ለአማልክት ሆኗል። ለእውነተኛው ልክ እንደ ኤሎሂም ዩዜጅ ነው፣ ላንጉዌጅ ዩዜጁ እንደ ኤሎሂም ነው። ያህዌ የሚለውን ስም ግን በሲሪያክ ባይብል ውስጥ ማርያ ብቻ ብሎ ነው የተጠቀሙት እነሱ። ይህን ስም ማርያ የሚለውን ስም ሲሪያክ ባይብል ውስጥ ለጣዖት አላወሉትም። አላህ የሚለው ግን ለአማልክት ውሏል። በማስረጃ ሳይቻሉ ኦኬ፣ ግቡ። ሙስሊሞች ካላችሁ ግቡ። እኛ ጋር በነፃነት ነው የምታወሩት፣ ማንም አይጮህባችሁ። ኦኬ፣ ለመኖር አለክ ወይም አለሽ፣ ይቅርታ ለመኖር ኦኬ። ኤልያስ እንኳን ሰላም መጣ። ጋይስ አልሰማም። እንዴት ነው ነገሩ? እኔ ጋር አይደለም ችግር፣ እኔ ጋር የለም አይደል? ኔትወርክ ስቴብል ነው እኔ ጋር። ኦኬ። ስለዚህ በሲሪያክ ባይብል ላይ ሄደን ስናይ አላህ የሚለው ቃል ከኤሎሂም ጋር አቻፍቺው ወይም ደግሞ ኤሎሂምን ትራንስሌት ያደረጉት አላህ በሚለው ነው። ማርያ የሚለው ግን ለያህዌ ብቻ የዋለ ነው። ሲሪያክ ባይብል ላይ ይኸው አለን። ማንበብ የምትችሉ ካላችሁ ወደ ላይ ከፍ በሉ። አረብኛ ማንበብ የምትችሉ ካላችሁ ኑ፣ ይኸው ሞግቱ። ምን አላህ የሚለው ቃል ኦፍ ኮርስ ለያህዌ ዲቲ ውሏል። ግን የአረብ በሚለው ቃል ግን በአረብኛ ባይብላችን ላይ ምንድነው ለያህዌ የዋለው ስም ነው። አላህ የሚለውን ቃል ያህዌ ብለው አልተጠቀሙም። ማን? አረብ ክርስቲያኖች። ባይብል ይኸው ማስረጃ አለን። ኑ አረብኛ ማንበብ የምትችሉ ካላችሁ ኑ ግቡ። የስህተቱን ላስተካክል ያልኩት ይሄ ነው። በተረፈ ኦፒኒየን ዲስከሽን ይኖራል ብዬ አስባለሁ። ጀስትስ ካለክ ማይክን አንሳና አረብ የሚለው ቃል ይኸው አለኝ እኔ አረብኛው ባይብል ላይ ያህዌ ለሚለው ተመሳሳይ ውሏል አረብ የሚለው። በሐዲስ ኪዳን ደግሞ ኒው ቴስትመንት ባይብላችን ላይ በአረብኛው አረብ የሚለው ቃል ለክርስቶስም ውሏል አለ። ሰላም እንዴት ነህ ጀስስ? ኔትወርክ አይ ቲንክ እኔ ጋር ብቻ አይደለም ጋይስ፣ ከታች የሚሰማ ከሆነ ተናገሩ። ይቆራረጣል። ጀስትስ እኔ ጋር ትቆራረጣለህ። ፓፓ አትሰማም። እኔ ጋር አትሰማም ምንም። በኮሜንት ነገሩት ጋይስ። እኔ ጋር ምንም አትሰማም። ወይ ወርደ ከእንደገና ተመልሰና ችግር የለውም። ጀስትስ እኔ የምሰማ ከሆነ ውረድና ኔትወርክን ወይ ስዊች አድርገው። ኢትዮጵያ ውስጥ ካለ አይ ቲንክ እናወርደውና አውርደው ቆስቲ አውርጄዋለሁ፣ ተመልሶ ይመጣል። ሌላ ማንም ጥያቄ ያለው ሰው መግባት ይችላል። ጤናማ በሆነ መልኩ መቀጠል እንችላለን ማለት ነው። ማንም ሰው ያው ሚት የሚያደርግ የለም ያወርድ የለም፣ በጨዋነት የሚወራበት ቤት ነው። ምክንያቱም ክርስቲያናዊ ስነ ምግባር ነው የምትመለከቱ የምትችሉት ክርስቲያን ቤት። ስለዚህ ቀጥል፣ ይቀጥላል። አረ ችግር የለውም ቆስቲ። ኢብኑ አልመሲ ካለክ ኮንቲኒው ቀጥል። ሌሎቻችሁም አውሩ፣ ምንም ችግር የለውም። አንዴ ቀጥሉ። አንዴ የሆነ አንድ መረጃ እየዘጋጀው ስለሆነ ነው። አንዴ ኦኬ። ሶ ለመኖር አለክ ወይም አለሽ? አይ ቲንክ ለመኖር ዩ ክርስቲያን አይደል? ክርስቲያን ነሽ አይደል? ወይም ነክ ደግሞ ፎሎ ታደርገኛለሽ። ችግር የለውም ተቀመጥ፣ ችግር የለውም። አሊያ አይ ቲንክ አለሽ እና ጥያቄ ማለኝ እያልሽ ነበር። ዋይ ኖት እዚህ ላይ ማወርተን ወደ ጥያቄ አንቀጥልም? ቅድም ገስት ላይ ተቀምጠሽ ነበር። ይሄንን እናስተካክልና እኔ ኦርቶዶክስ ተዋህዶ ነኝ። ኮፕቲክ አረብኛ ችግር የለውም።
አሊያ ካለሽ ወደ ላይ ነኝ፣ ማንም አይስብሽ። ነይ ግቢና ይኸው አረብኛውም አለ፣ አንቺም ታነቢያለሽ፣ እኛም እናነባለን። ታአለ ሀቢብቲ ኦክቲ ወደ ላይ ነኝ። ኦልራይት። ስለዚህ በታሪክ ደረጃ ሂስቶሪክሊ ምን አይተናል? ቤቱን ከከፈትን ባለፈው አክቹዋሊ ሄጄበታለሁ በዚህ ጉዳይ ላይ በጣም ቆይቷል። ይህንን ከሄድኩበት ራሱ ዩቲዩብ ላይ ልታገኙ ትችላላችሁ። ምንድን ነው ያለው? አላህ የሚለው ቃል አረብ ክርስቲያኖችም ይጠቀሙታል፣ ለአማልክት አላዋሉትም። በታሪክ ደረጃ ግን አላህ የሚለው ቃል እኛ በታሪክ ደረጃ እኛ ክርስቲያኖች ምን ብለን እናምናለን? ለጣዖት ያዋሉትም አረቦች ማለት ቢፎር ክርስቲያኒቲ ለጣዖት ያዋሉበትን ጊዜ እናገኛለን። ግን እኛ አላህ ብለን ስንጠቀም ለአማልክት አይደለም። እኛ ክርስቲያን አረብ ክርስቲያኖች ለአላህ ብለን የምንጠቀመው ለጣዖት አይደለም። ግን አረብ የሚለው ቃል ግን ለያህዌ ተጠቅመነዋል። ያ ነው ቢግ ዲፍረንስ። ያ ነው ኢሜጅ ክሬት ማድረግ አያስፈልግም በዚህ ጉዳይ ላይ እና ኤክሶ ዌልካም፣ እንዴት ነህ? አለው ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ። አለው እንኳን አብሮ አደረሰን። ሰላም ነው ፓፓ? አሜን አለን፣ እግዚአብሔር ይመስገን። አይ ታሪክና ቋንቋ ቬሪ ኢንትረስቲንግ እንትን ከእስልምና ጋር ተያይዞ ሲመጣ በቋንቋ ደረጃም ኢቨን የመካ ሲቹዌሽን የመካና የቤካ ሲቹዌሽን በጂኦ ሎኬሽን እንትን ስትለው ዲፍረንስ ብትዊን የዛኔ ወር ዳዊት ላይም የተጠቀሰው ሀጋር የወጣችበት ፕሌስ እና በኋላ ላይ ቤካ ተብሎ የተጠቀሰው እስኳይት አለድለ በጣም ትንሽ አንሪያሊስቲክ የሆነ ኢቨን ዶ በዛም ጊዜ አንዳንድ ክሌሞች ያው ከአይሻ ጋር ተያይዞ የሚነሳው የዛን ጊዜ ሰዎች ጠንካራ ናቸው ኦር አለድለ ያለ እድሜያቸው ትልቅ ይሆናሉ ምናምን ይባላል እና እንዴት ነው ያ አርጊመንት እዚህ ላይ አፕላይ ያደርግ አይ ዶንት ኖ። ግን ጂኦግራፊ ሪሌትድ ታሪክ እና ቋንቋ አይ ዶንት ኖ እንዴት እንደ ሆነ እንትን የሚሉት ግን ቬሪ ኢንትረስቲንግ ለማለት ነው። ቴንክ ዩ። ኖ ፕሮብሌም ጆኤል ዌልካም። እንኳን ሰላም መጣ ፓፓ። ቀጥል። ኦኬ እሺ፣ አይመችም ይሆናል። ኦሲ በዚህ ጉዳይ ላይ የሚመች ከሆነ ማለት የምትፈልገው ነገር አለ? ሌሎቻችሁ ማለት በዚህ ጉዳይ በዚህ ቶፒክ ላይ ግራ የገባችሁ ስፔሲፊክሊ በስም ደረጃ ለያህዌ ክርስቲያኖች አረብ ክርስቲያኖች ምንድን ነው የሚሉት? ለያህዌ ሲሪያኮች ምንድን ነው የሚሉት? ሲሪያክ ማለት አረማይኮችን ይጨምራል። በዛ ደረጃ ማለት ነው። በቋንቋ ደረጃ ለያህዌ የተሰጠው ስም በተለያዩ አገሮች ለምሳሌ እግዚአብሔር እንላለን እኛ ኢትዮጵያ ውስጥ ብዙ ጊዜ ሞንክ ሲያደርጉ እናያለን። በጣም የማዝንበት ሌላ ቦታ እኮ ለምሳሌ አረማይክ ባይብል ላይ ማርያ ነው የሚለው። ማን ታዲያ ማርያ ከኤርፖርት ያልፋል? ጋይስ የወረደ እንትን አናምጣ። ምንድን ነው የሚባለው? ይሄ የወረደ የሆነ ክሌሞችን አታምጡ። እግዚአብሔር እኛ አማርኛ የምንጠቀመው ግዕዝ አይደለም። እግዚአብሔር የምንለው ለአማልክት አንሰጠውም። ልክ እንደዛ እንደሆነ ሁላ አላህ የሚለው ቃል አረማይኮች ቢጠቀሙትም ለአማልክቱ ውለዋል። ኢላህ የምትለው ቃል ለአማልክቱ ውለዋል፣ ያውም ለፎልስ ጋድስ ማለት። ግን በብቸኝነት በአረማይክ ባይብል ውስጥ አላህ የሚለው ቃል አሚን ያህዌ የሚለው ቃል ተክቶ የተቀመጠው ማርያ የሚለው ቃል ነው። ኦኬ ይሄን ማርያ የሚለውን ቃል ደግሞ ለክርስቶስም ተጠቅመዋል። በቀደመው ኪዳን ደግሞ ለአብ ተጠቅሞታል ማለት ነው። ጋድ ዘ ፋዘር ለሱ ብቻ ተጠቅሞታል ማርያ የሚለውን ቃል። ማስረጃ አለ። ንግቡና አይደለም የተነገረን ነገር ብሬን ዋሽ ተደረገናል የምትሉ ከሆነ
ማንኛውም ከኡስታዝ ጀምሮ በዚህ ቶፒክ ላይ ነው ልጠሩኝም ትችላላችሁ። በአክቹሊ ዲቤቱ ላይ እየጠራው ነው ጋይስ እና you can come guys ኑ መሐመድ መጽሐፍ ቅዱስ ውስጥ ኑ ኡስታዞች በኡስታዝ ደረጃ ኑ ያዘጋጃችሁ ይዛችሁ ኑ። ይሄው ዋናው ሲኦሲ መሆን አይደለም፣ መዛኛ አይደላችሁም እናንተ። ሰውን አትናቁ። ኦኬ መናቅን ከናንተ እየተማርን ነው ጋይስ። እሺ ሰውን አትናቁና ኑ እስቲ ኑ መረጃችሁን ይዛችሁ ኑ። ነብዩ መሐመድ በታሪክ ደረጃ መጽሐፍ ቅዱስ ውስጥ አለ ትላላችሁ፣ ይዛችሁ ኑ። ይሄው በቃውን ጋር ስትደበቁ ነበር አላህ ምናምን የለም። ይሄው አሁን ዛሬ ፈርሷል። ለፈለጋችሁት ኡስታዝ ነብዩ መሐመድ መጽሐፍ ቅዱስ ውስጥ ይዛችሁት ነው። በቋንቋ አላህ ነው ይዛችሁት ነው። አረማይኮች አላህ ይላሉ። አላህ እናንተ የምትሉት አይደለም፣ ለጣዖት ሙሏል። ያ ማለት የእናንተ አምላክ ጣዖት ነው ወይ ያልኩ ነው። ከዛ ንቁ ጋይስ። እሺ ያ ነው። በታሪክ ደረጃ መሐመድን መጽሐፍ ቅዱስ መፈለግ ትፈልጋላችሁ? ኑ ይሄው ኡስታዞች ምናምን ትጠራላችሁ አይደል? ዲቤት ኑ። ኮሆስት አልፈልግም። ቤት ውስጥ እያፈን ነው የምናወራው። አልፈልግም። እሰማለሁ። ዌልካም ናችሁ። ኤልያስ እንዴት ነህ? ዌልካም። ደህና ነኝ። አሁን ለማንኛውም ግን አደለው ደደ አላህ የሚለው ቃል ለአምላክንም ለመግለጽ ውሏል። ግን አማልክትም ተገልጸውበታል። በብቸኝነት አምላክ የተገለጸበት በአረማዊ ቋንቋ ማርያ ነው። ያንተ አርጊውመንት ልክ ነኝ? ሁለት ኮንሰፕት ነው ያወራው። ማርያ ለእንትን ነው፣ እሺ ለሲሪያክ ነው። አረብ ደግሞ ለእንትን ነው፣ ለአረቢክ ባይብል ነው። በአረብኛ ተናጋሪዎች ለያው የተጠቀሙት። ማርያ ግን አላህ የሚለው ቃል በአረማይክ አምላክን ለመግለጽ አገልግሎት ላይ ውሏል አልዋለም? አማልክትን ሁሉ ጠቅሷል። ለአማልክት ውሏል እኮ ነው። አላህ የምትለው ለአማልክት ውሏል። አሁን አንተ እኮ እያልክ ያለው እኮ ገባኝ። አላህ የሚለው ቃል አምላክን ለመግለጽ ውሏል፣ ነገር ግን አማልክትንም ለመግለጽ ውለዋል ነው ያንተ አርጊውመንት እንጂ አምላክን ለመግለጽ አላህ የሚለውን ቃል በአረማይክ አልተጠቀሙትም እያልክ አይደለም አይደል? አይደለም፣ እንደዛ አይደለም። ኮንፊውዥን አትፍጠሩ። አላህ የሚለው ቃል በአረማይክ ስለዚህ አሁን የነሳል አርጊውመንት ታዲያ ምንድን ነው ስህተት የሚሆነው? እዛ ጋር ነው። ጨርስና እኔ እቀጥላለሁ። ጨረስኩ በለኝ ስጨርስ ችግር የለውም። እሺ እጨርሳለሁ። ይኸውላችሁ ከስር ያላችሁም እዚህ ያላችሁም ስሙኝ። አላህ የሚለው ቃል በአረማይክ አምላክን ለመግለጽ ውሏል የሙስሊሞች አርጊውመንት ነው። የቃል አርጊውመንት ደግሞ አላህ የሚለው ቃል አምላክን ብቻ ለመግለጽ አይደለም ያለው፣ አማልክትንም ለመግለጽ ውሏል፣ ኢቭን ጣዖታትንም ለመግለጽ ውሏል። በብቸኝነት አምላክን ለመግለጽ ያለው ቃል በሲሪያክ ነው ያለው። አሮኖ ሲሪያክ ምን እንደሆነም አላውቅም፣ ግን ማርያ የሚል ነው። ብዙም አይለያይም። ኦልራይት እሺ። ስለዚህ አሁን የሙስሊሞችን ክሌም ስህተት የሚያደርግ ነገር ምንድን ነው ያመጣኸው ነው አምላክን ለመግለጽ አላህ የሚለው ቃል ውሏል ከተባለ አንተም ደግሞ ያንን እንዲናይ የማታረግ ከሆነ ግን ደግሞ አምላክን ለመግለጽ አማልክትን ለመግለጽም አላህ የሚለው ቃል ውሏል ማለት ከሆነ አሁን እኛ ያልነውን ነገር ስህተት የሚያደርግ ነገር ምንድን ነው ያመጣኸው ነው? እኔ ልረዳ የቸገረኝ እኮ እሱን ነው። እሺ ጨረስክ? ኦኬ ቆስቲ ቀጥለና ቀጥላለሁ። ሲጨርስ ንገረኝ። አይ መጀመሪያም ራሱ የተነሳውን አርጊውመንት ራሱ አልሰማሁም እኮ እዛ ራሱ ቁጭ ብለህ አንተ ራስህ ሞዴሬት እያደረክ አለመስማት ራሱ አርጊውመንቱ በጣም ያሳዝናል። ለዚህ ነው ቢያንስ የሚባለውን ነገር አዳምጡ፣ የሚወራውን ነገር ስሙ የምንለው ለዚህ ነው። ኤኒዌይስ ሰጠበት ሐሳብ ወሲ ኦልራይት አንዴ ኮስቴ ምንድነው ያልሰማሁት? እስቲ ያልሰማሁትን ነገር ንገረኝ። አርጊውመንቱ ምንድነው? አላህ የሚለው ቃል በአረማይክ አምላክን ለመግለጽ ውሏል አልዋለም ነው የኛ ክርክር። ውሏል ብለን ነው። ምንድነው ያልሰማሁት ከዚህ አርጊውመንት ውስጥ ንገረኝ። ከዛ በፊት ግን ፕሮናውንስ ቆይ እዛ ጋር ስለ አረማይክ ምንድነው ቆይ የምትለው ምንድነው ያልሰማሁት አርጊውመንት ወይም ደግሞ ስለ አረማይክ እዛ ተነስቷል? ውይይቱ ላይ ስለ አረማይክ ተነስቷል ወይ? ኖ እየተወራ ያለው እዛ ጋር የተወያዩትማ ስለ ያህዌ በቃ ታዲያ ስለ ያህዌ ነው የተወራው። ከዛስ በኋላ አላህ የሚለው ነገር የተጠቀሙት ለምንድን ነው? አሁን እዛ የተወራው ስለ ያህዌ ነው። አሁን አንተ እኔን አልሰማህም። ታዲያ እሱን ቤዝ አድርጎ ቁጭ ብለህ ሞዴሬት ስታደርግ ነበር። ያልከኝ ምኑን ነው እኮ እያወራሁ ነው አይደል? አዳምጥ። አሁንም እዚህም ሆነ አዳምጥ።
እዛ ብቻ አይደለም ያልኩ እዚህም ሆነ አዳምጥ። እሺ እንትን አርጊመንታቸው እንደዛ ሆኖ ሳለ አላህ የሚለውን ነገር ለምን ተጠቀመ? በአረቦች እይታ ነው የተጠቀመው የጠየቀው። እንግዲህ ተመልከቱ። ጀለስ ደግሞ መጥቶ ምን ይላል? ስለ አረማይክ አይ እንደዚህ ሆኖ እንደዚህ ስለሆነ እንደዚህ ሆኖ እንደዚህ ስለሆነ ይላል። ለዚህ ነው አዳምጥ ብሎ እና የቃልንም አርጊመንት ደግሞ መጀመሪያ ስማ። ካልሰማው ምንድነው መተለው ብለህ መጠየቁ ካዳመጥክ በኋላ ካልገባ በኋላ ነው እንጂ ሳትሰማ ግን ይከብዳል። ብዙ ጊዜ ያለማዳመጥ እንትን አይባል ተቀጣጣለ። እስቲል ኮስቴ እኔ ያልሰማሁት ነገር አልገባኝም። ኤክሶ ከገባ አንተ አስረዳኝ። እስቲል እዛ የተወያዩት ነገር አይደለም እየተነሳ ያለው እዚህ ቤት። አሁን እዛ የተወያዩት ያው የሚባለውን ቃል አላህን ይገልጻሉ አይገልጽም ወይ ነው ከጆኤል ጋር ያደረጉት ክርክር። አሁን ኮስቴ እኔን አልሰማህም፣ ሳትሰማ ነው አርጊው እያደረገ ወይም ደግሞ ሳትሰማ ነው ኮሜንት እየሰጠ ያለው ያልከኝ ከሆነ ያልሰማሁት ነገር አልገባኝምና እስቲ ኤክሶ አንተ ከገባህ ለኔ ያስረዳኝ ኮስቴ የሚለው ነገር አንዴ። ኦኬ እሺ በቃ ጨርስና ወይ ጨርሻለሁ በል። ኖ መጀመሪያ እኔ አልሰማህም ብሎኛል። ኤክሶ አሁን የመጣው አልሰማህም ይስማና ከዛ በኋላ ይፈርዳል። ቃል ይናገር። አረ ቶፒካችን የኛ ነው እኮ አይደል? አንዴ ስማል ብራዘር። አረ እኔ ያልሰደ አዳምጥ ነው የተባልከው። አዳምጥ፣ ማዳመጥ ይቀድማል ነው ያልኩህ። ስለዚህ አሁንም አዳምጥ ብራዘር። ከዛ አርጊመንትን ታነሳለህ። እሺ ብሮ እሺ። ደስ የምትለው ነገር አለ፣ የምታወራው ነገር አለ። ጨርስና ማንም ሚዩት አያረግም፣ ማንም አያወርድም። ጨርስና ጨርስ። ሚዩት ማድረግ አልወድም እንዳደረጋችሁ ያለ ነገር አለ። ጨርስሽ ልጠብቅ። የምለው ነገር አለ። እምለው ምንድነው ነው ጥያቄው። ያልኩት ምንድነው ሙስሊሞች ብዙ ጊዜ አላህ የሚለውን ቃል በክርስቲያኖች ከዚህ በፊት የተጠቀመ ሰው አለ አካል አለ ወይ ከእስልምና በፊት ብለው ክርስቲያኖች አርጊው ሲያደርጉ ጊዜ አዎ አለ ይሉና በአረማይክ አላህ የሚል ቃል ተቀምጧል። አላህ የሚለው ቃል አምላክን ለመግለጽ ብሏል በአረማይክ ይላሉ። አሁን አንተ መጣህና አዎ በአረማይክ አላህ የሚለው ቃል ተገልጿል አምላክን ለመግለጽም ብሏል። ነገር ግን አላህ የሚለው ቃል አማልክትንም ለመግለጽ ብሏል፣ ጣዖታትንም ለመግለጽ ብሏል አልክ። አላህ የሚለው ቃል አምላክን ከመግለጹ ባሻገር ጣዖታትን ለመግለጽም መዋሉና አማልክትንም ለመግለጽ መዋሉ ሙስሊሞችን ምንድነው ያሉ ላነሳችሁት አርጊመንት የሰጡት ምን ላይ ስህተት የሚያደርገው ምኑ ጋር ነው እንዲገባኝ የፈለኩት እሱ ነው። ኦኬ በቃ በጣም ቴንክ ዩ። ሶ ሉክ አሁን የነበርንበት ቤት ውስጥ ምንድነው የተነሳው? አረብ ክርስቲያኖች አየህ፣ መጀመሪያ አንተ አረማይክ ጋር ነው የሄድከው። አረብ ክርስቲያኖች እኮ አላህ የሚለውን ለያዌ ተጠቅመውታል። የመጀመሪያው ፖይንት። እኔ ደግሞ ገስት ልኬ የገባሁት ለአጥራ ያልኩት ፖይንት ምንድን ነው? አላህ የሚለውን ቃል ለአምላክ ቢጠቀሙትም አረብ ክርስቲያኖች ሉክ ግን ለያዌ ቼንጅ ልክ አንዴ በኮሜንትም ቀልቤን ትስባለህ ፕሊስ አንዴ። እሺ ጨዋ ሆነን ስናወራችሁ ደግሞ ጨዋ ለመሆን ሞክር። ኦኬ ስለዚህ አላህ የሚለውን ቃል ለያዌ ግን አልተጠቀሙት። ለያዌ በኦልድ ቴስትመንትም በኒው ቴስትመንትም አረብ የሚለውን ቃል ነው የተጠቀሙት። ለዛ የዋለው አረብ ነው። ኦኬ ያዌ አይደለም ነው የመጀመሪያው ፖይንታችን። እሺ ሲቀጥል አላህ የሚለውን በአረማይክ ውስጥ እያስረዳው እያለ ነው። አሁንም አልሰማክም ውስጥ እያለ ያለው ልክ ነው። አልሰማክም። አላህ ብትልም ያንተ አላህና የነሱ አላህ አንድ አይደለም ነው። ልክ ይሄ አላህ ሲሪያክ ወይም አረማይክ ሲሪያክ ፔሽታ ባይብል ትራንስሌት የተደረገበት ከሂብሪው ባይብል ነው። ሂብሪው ባይብል ላይ አላህ የሚለው ቃል ለኤሎሂም ተክቶ ተጠቅመዋል። ለምሳሌ ኤሎሂም ዘፍጥረት 1:1 ላይ ኤሎሂም እንደፈጠረ ነው የሚናገረው። ዘጸአት ምዕራፍ 20 ከቁጥር 3 ላይ ደግሞ ለአማልክት ውሏል ኤሎሂም የሚለው ቃል። ማስረጃ ከተፈለገ ወደ ኋላ እመለሳለሁ። ግን ደግሞ በሲሪያክ ባይብሉ ላይ አላህ የሚለው ቃል ይቀራረባል ብላችሁ ነው እናንተ የምትሉት ፖይንት የምታነሱት ብዙ ጊዜ። እኔ ደግሞ አይቀራረብም። ምክንያቱም አንድ ለአማልክት ውሏል። የእናንተ አላህ ግን ወይም ደግሞ የአረብ የሙስሊሞች አላህ ደግሞ ለአማልክት አልዋለም። ስሙ በብቸኝነት ለፈጣሪ ብቻ ነው። ለሌላ ለአማልክት አላስዋሉትም ወይም አልዋለም ነው ኮንሰፕታችን፣ የመጀመሪያ ፖይንታችን። ስለዚህ አላህ የሚለው ቃል ሲሪያክ ውስጥ ለጣዖት ውሏል። ያ ማለት የእናንተ ስም ከዚህ ጋር ከተመሳሳይ ከሆነ ጣዖት ነው እንደምታመልኩት አይደለም። በእናንተ ተሳሰብ አላህ የሚለው ቃል ለአንዱና ለብቸኛው ፈጣሪ ብላችሁ የሰጣችሁት ነው እንጂ ልክ ኤሎሂም ለፈጣሪና ለአማልክት እንደዋለው ስም ሁሉ ሲሪያክ ላይም ውሏል። ስለዚህ ይሄንን የምትስማማ ከሆነ ያንተ ቫይስ ቨርሳል ሲሆን በእንግሊዘኛው ሲሆን
ቫይስ ቨርሳ ስናደርገው አላህ የሚለው ቃል ሲሪያክ ላይ ለጣዖት ውሏል። ጣዖት አታመልክም እያልኩ ነው። ኦኬ ለአንተ ሳይድ እጂ እየተከራከርኩልህ ነው ቢገባክ። ግን አረማይክ ላይ ግን አላህ የሚለው ቃል እንደተጠቀሙት ሁሉ ለያህዌ የተጠቀሙት ማርያ የሚለው ቃል ነው። ለያህዌ የተጠቀሙት ቃል አላህን አይደለም ነው። አረማይክ ባይብል ላይ ለያህዌ የተጠቀሙት ማርያን ነው። አርጊመንታችን እዚህ ነው በአረቢ ሲሪያክ ወይም ፔሽታ ባይብል ላይ ሄደን ስናይ። ስለዚህ ማርያን ነው እንጂ የቀደመው አላህ የሚለው ቃል ለጣዖት ውሏል። ታዲያ እናንተ ይህን ከዚህ ጋር ለማመሳሰል መሞከር ውድቅ የሆነ ሐሳብ ነው። ዘመን የፈጀበት ወይም ያለፈበት ሐሳብ ነው የሚሆነው። ስለዚህ ይሄ አርጉመንት አያስፈልግም ባይ ነኝ። አሁን በዚህ ላይ ሪፊዩት ማድረግ የምትችል ከሆነ ሪፊዩት አድርግ። አላህ ለጣዖት ውሏል አልዋለም? አሁን እኮ አንተን ሪፊዩት የምትደረገው መጀመሪያ ክደህ ስትመጣ ነው እኮ። አሁን ክደህ አልመጣህም፣ አምነህ ነው የመጣው። ያመንከው ምንድን ነው? አላህ የሚለው ቃል በአረማይክ አምላክን ለመግለጽ ውሏል ፔሬድ። የሙስሊሞችም ክሌም አላህ የሚለው ቃል አምላክ አላህ አይደለም ለመግለጽ ውሏል ነው ፔሬድ። አላህ አይደለም ይለያያል። አላህ ነው ጀስቲስ አላህ ነው እንጂ አላህ አይደለም። ይሄኛው አላህ አይደለም። ይኸው ቆይ አንዴ ልክፈትልህ። ችግር የለውም ችግር የለውም። የዳይሌክት ጉዳይ ነው። በቃ ኤል ደብል አይደለም ኤል ደብል አይደለም ነው ፔሬድ አለቃ እና ከመጀመሩ ነው ኤል ደብል ነው። እዚህ ጋር ኤል ደብል ነው መጨረሻ ላይ የለም ነው። እዚህ ጋር አይ ትመልስልኛለህ እና እስቲ ከምን ከየትኛው እስቲ ሌተር አንፃር ነው እስቲ አንድ አይት ይሆነ አንድ ኮስቴ እቺ ብቻ መልስልኝ። እሺ ላርግ ኮስቴ ሚውት አርግ አይ ኮስቴ አሁን እሺ ቃልዬ እኔ እኮ አሁን አንተ በአንድ ነገር እኮ ተስማምተናል። አላህም በለው ብቻ ድምፀቱ ተመሳሳይ የሆነ ነገር አምላክን ለመግለጽ ውለዋል ካልን ከዛም በኋላ እነሱ አላህ ነው ያሉት አልክ፣ እኛ ደግሞ አላህ ነው ያልነው። ያው የመጥበቅና የመላላት ጉዳይ ይሆናል ማለት ነው። የለም አደንደው ተደ ብቻ ግን ሁለቱም ትክክል ሆኖ የምን ስለምን መጥበቅና ስለምን መላላት ነው የምታወራው? እና ከምን ጀምሮ ነው የሚያገናኘው እንዴ? ኤላ ለምን ሚውት አድርግ ኮስቴ ሚውት አድርግ ኮስቴ ሚውት አድርግ አረኒ ነኝ ቆይ ከታች የምጽፍልህን አንብብልኝ። ከታች የጻፍኩትን አንብበው። መቼ ምን አላህ እዚህ ጋር የተጻፈው በአረማይክ ምንድን ነው? እስቲ አንብበው። አላህ ምንድን ነው? እኔ ከጻፍኩትና እዚህ ጋር ከተጻፈው ጋር ልዩነቱ ምንድን ነው? ልዩነቱ ምንድን ነው እኮ አልከኝ እኮ። አሁን የድምፀት ላይ ለምሳሌ በአማርኛ ዋናና ዋና የሚባል ነገር አለ። ና ሲጠብቅና ና ሲላላ የሚሰጠው የድምፀት አለ። አሁን እዚህ ጋር የድምፀት ምንድን ነው? በድምፀት ልዩነት ራሱ ቢሆን ደብል ተደርጎ አይዘር ደብል ተደርጎ ይጻፋል እንደዚህ፣ ኦር ደግሞ ኤል ላይ ዛት ሶስት ተገልብጣ የምትመስለው እሷ ይቀመጣል ደብል እንዲሆን። አሁን ነገራችን ላይ ኤክሶ አሁን ኤክሶ ይዞ ያልመጣውን አርጊመንት አሚን ቃልዬ ይዞ ያልመጣውን አርጊመንት ነው ይዛችሁ የመጣችሁ ሁለት። አሁን እሷ ጉዳዩ ያው ነው። አንተ ቀድማ አንተ አላህ ብለህ ስላነበብከው ነው እንጂ አርጊመንት ዘሴ። እሺ ኤልያስ ሉክ ታዲያ አላህ የሚለው ቃል ለኛ ያስፈልገናል እኛ እንጠቀመዋለን የምትል ከሆነ ለአማልክት ውሏል። ስለዚህ ለአማልክት ትጠቀመዋል። አማልክት ነው ያንተ አምላክ። ኤልያስ ማይክን አንሳ። ከዚህ ጋር ይመሳሰላል የሚል ፖይንት ካለ ኧረ ፕሊስ ጀስት አለክ የለም። አሁን ወሳኝ ቦታ ላይ የለም። በአረማይክ አላህ በአረብኛ አላህ አይደለም። ይኸው እኮ አረማይክ ባይብሉ አለን። ኑራ እሰማለሁ ጋይስ ከታች ኑራ እሰማሽ ከሆነ ሉክ አረማይክ ባይብሉም ይኸው በእጅ ያለ ነው እያልኩሽ ያለሁት። ማንበብ የምትችይ ከሆነ ለያህዌ የተጠቀሙት አላህ ለሚለው አረብኛ አላህ የተጠቀሙት አረብኛ አላህ የተጠቀሙት
ለአንድ አምላክ ነው፣ በብቸኝነት ለምትገዙት አምላክ ነው። እሺ ምንም ዲቲ ምንም ለማያጋራው ብላችሁ አምላክ ብላችሁ ለምትጠሩት ነው አይደለ? እናንተ በአረብኛ ግን ለአማልክት አይውልም አላህ የሚለው ቃል። እሺ አላህ የሚለው ቃል በአረብኛ በቁርአን ስንመጣ ለአማልክት አይውልም ነው የኔ ፖይንት አግሪመንት። ስለዚህ ከዚህኛው ከአረማይክ ባይብሉ ጋር ይጠቀማሉ ያህዌ ለማለት ፈልጎ ነው ካላችሁ አይደለም። በአረብኛ ባይብል ላይም ወይም በሲሪያክ ባይብል ላይ ለያህዌ የተጠቀሙት በሲሪያክ ባይብል ማርያም ነው። በአረብኛ ባይብል ላይ ደግሞ አረብ ነው እንደ ያህዌ የተጠቀሙት ማለት ነው። ስለዚህ እውነት ነው፣ አትሽሹ፣ መጋፈጥ ነው። ኦኬ ኑር፣ አሁን አንደርስታንድ ካደረግሽ ሜቢ ሌት ሆነሽ ከመጣሽ አይ ቲንክ በደንብ ፖይንት እንድታረግላቸው ቅድም ስሙን መጥራት የማያስፈልገው ሰው ወይ ሲያደርግ የነበረው ሰው ምን ብሎ ነበር የዋሸው? ያህዌ ለሚለው ስም አላህ ብሎ ነው ስም የሰጡት ብሎ በአረብኛ ተናግሮ ነበር። ግን በፍጹም አይደለም ያለው በፍጹም አይደለም። ስለዚህ እሱን መረጃ ደግሞ ላጋልጥ ሲል ምን ተባበረው ወንድሙ እንዳይዋረድ መረጃው እንዳይጋለጥ አደረገ ማለት ነው። ይሄ ደግሞ ያለ ነገር ስለሆነ እናውቀዋለን፣ እንረዳለን። ስለዚህ ሐሳብ ይስጥ እድል ነው። አይ ቲንክ ኮስቴ ጀስቲስ ኔትወርኩ ልክ አይደለም። ለያህዌ ነው አላህ ያለው የመወዳን ቪዲዮ ለያህዌ ነው አላህ ያለው። የትኛው ያህዌ? ኑራ ግቢ እና እኔ እዚህ ቤት ባይዘ ማንኛውም ሙስሊም ቃሌ ይሰማል ወይ? ስልክ ይዤ ነበረ። ቃሌ ይሰማል ወይ? ኦኬ ኑራም ገስት ላኪና ግቢ። ጀስቲስ አሁን ቀጥል። አሁን ትሰማለሽ። ቀጥል። እሺ የቃሌ አርጊውመንት መጀመሪያ ነገር ኤክሶ ካልሰማችሁ እናንተ ናችሁ፣ የእናንተ ችግር ነው የሚሆነው እንጂ አላህ የሚለው ቃል አለ ይልቆስ አላህ የሚለውም ቃል እሺ ችግር የለውም። የድምጸቱ ችግር ባይኖረውም እሺ እንቀበለውና ፎር ዘ ሴክ ኦፍ አርጊውመንት ቢሆን እንኳን አላህ የሚለው ቃል አምላክንም ለመግለጽ አማልክትንም ለመግለጽ ውሏል በአረማይክ። ስለዚህ አማልክትን ልዩነት ከሌለው ምናልባት አላህ አምላኬ ነው በለኝ እስቲ ያለ ሰማይ አምላኬ ነው ልዩነት ከሌለው ላንተ ለቀና አላህ አምላኩ ነው ከፍሯል፣ አጋርቷል፣ በአላህ ላይ አጋርቷል። ኤልያስ ፈትዋ አውጥቻ አሳያለሁ። እሺ እንደ ከእስልምና እንደወጣ ማስረጃ ሰጣለሁ። እሺ ጨርሻለሁ። ኦልራይት እሺ አሁን ድምጸቱ ተመሳሳይ ነው። ድምጸቱ ተመሳሳይ ቢሆንም ኤክሶ እናንተ ናችሁ እንጂ እኔ አይደለሁም ሳልሰማ እየተከራከርኩ ያለሁት። እናንተ ናችሁ ሳትሰሙ ለእኔ ምላሽ እየሰጣችሁኝ ያላችሁት። ቃሌ እያለ ያለው አላህ የሚለው ቃል በአረማይክ አምላክንም ለመግለጽ ብሏል፣ አማልክትንም ለመግለጽ ብሏል፣ ጣዖታትንም ለመግለጽ ብሏል። እናንተ ደግሞ አላህ የሚለውን ቃል ጣዖታትን ለመግለጽ አትጠቀሙበትም፣ አማልክትንም ለመግለጽ አትጠቀሙበትም። ስለዚህ ያን አላህ ተጠቅሞታል ብላችሁ ካላችሁ በዛ ፎርም እነሱ ሲጠቀሙበት በነበረበት ፎርም እናንተ መጠቀም ይኖርባችኋል። ስለዚህ አልተጠቀሙም ማለት ነው የሚል አርጊውመንት ነው የሰራው። ኤክስፕሊሲትሊ ለአምላክ ብቻ የሚውልን ቃል የገለጸው ማርያ በሚል ነው የቃል አርጊውመንት። ይሄን ገብቷችኋል? ከመጀመሪያ ኤክሶ አርጊውመንቱ ይሄ ነው። ይሄ አርጊውመንት የመጣው with the assumption አላህ አዶኖ ተሰጥኦ ስም ነው የሚባለው አዶኖ ዘላለማዊ ስሙ ነው ተብሎ ስለሚታመን ነው። በአረማይክ ደግሞ there's no such thing አላህ የሚል that's አንደኛው አርጊውመንት። ዘላለማዊ ስሙ ከሆነ how come it doesn't exist before the 16ኛው ክፍለ ዘመን ስድስተኛው ክፍለ ዘመን ምናምን ነው right ቃሌ and ችግር የለም። አሁን እኮ እኔ እኮ ኤክሶ እናንተ ናችሁ ሳትሰማል። በትክክል አሁን ያነሳው እንትን በጣም ወሳኝ ነገር ነው። ምክንያቱም ሚውት አድርግ ኮስቴ ሚውት አድርግ ብራዘር ይሻላል። አላህ ያክብር። ለማንኛውም ቃሌ
አይ ቲንክ ኔትወርክ እኔ ጋር አይሰማም ጋይስ። አሁን ይሰማል? ተቋርጠ ነበረ ኤላ ሜቢ ተቋርጠ ይዘው ከሆነ አስቀምጠው ነው ያወራ ስልኩን ስትይዘው የኛ የሙስሊሞቹም አርጊመንት አላህ ይላል። ኦልራይት እሺ አሁንስ እሺ ኤላ አይ ዶንት ኖ የተሰማ አይደለም። እሺ ያ በቃ ይውረድና ተመልሶ ይምጣ። እሺ አሁንስ ምን አለ? አላህ አምላኬ ነው አለ። አላህ የአረማይኩ አላህ ቆስጤ ሲጠይቀው ምን እንደሰምታል? አረ ኢላ በጣም እየበጠበጥከን ነው። በቃ በጸባይ ውረድና ተመልሰና ወይ አይሻልም? ኦልራይት። ስለዚህ አላህ የሚለውን ሉክ ይሄ አላህ የሚለው ቃል ለኔ ይሰራል ነው የኤላ ንግግር። እኛ ደግሞ ልትጠቀመው አትችልም ነው የመጀመሪያ ኮንሰፕታችን ክሌማችን። ለምንድን ነው የማትጠቀመው? አንተ በብቸኝነት አማልክት ተብሎ ሊጠራ አይችልም። ማን? የእናንተ አላህ የሚለው ወርድ ማለት። ስለዚህ አይ ቲንክ አብዛኛው ክርስቲያን እዚህ ቤት ያለ ሁሉም ገብቶታል፣ ኮንሰፕቴ ክሌሜ ገብቶታል። ግን አንተ ደግሞ ጭራሽ ከፈርክ። የት ነው ሻዳ የምትይዘው? የት እንጠብቅ? ምናልባት መልካም ፍቃድ ከሆነ ኤላ እዚህ ጋር አንተን ፖይንት ላደርግ የምፈልገው ነገር አለ። ለማንኛውም ታሪካዊ ማስረጃ ይኖር ይሆን? በሰባተኛው መቶ ክፍለ ዘመን ይሰማል ኤላ ምን ነው ሽልክ አለ ስለ ታሪክ ሲነሳ ከበድ ያለው መሰለኝ። ኔትወርኩም ነው ግን ዋንቲ ሌላ ነገር ከቋንቋ ጋር ተያይዞ ይሄ ኢላህ እና አላህ የሚለው ጋር ተያይዞ ኢላህ ጀነሪክ ተደርጎ በአረብኛ ኮንሲደር ይደረጋል ኦር በእስላም አክቹሊ በእስላም ግን የተገኝ ሻሃዳ ነው ላ ኢላህ ኢላላህ ሲል as like there's no god with a small letter G then except Allah ብሎ ነው የሚወጣው እና even linguistically I don't know የኛው እንዴት እንትን እንደሚሉት ባላቅም ግን the ሻሃዳ አዝወል ከተረዳችሁ እንደዛ አለው ሜቢ ቃል ትንከልክ ከቋንቋ ጋር ስለሆነ ያ አይ ቲንክ ፖይንቱ ምንድን ነው ጋይስ? የተነሳው ፖይንት አላህ የሚለው ቃል አረቦች የሚጠቀሙት ቃል አላህ የሚለው ቃል ያህዌ ነው። አላህ የሚለው ቃል አይደለም። እኛ ደግሞ ለብቻው በብቸኝነት አላህ ለሚለው ያህዌ ለሚለው ቃል ከሂብሪው ባይብል ሲተረጉም ወደ አረብኛ ባይብል ማለት ነው ወደ አዲስ ኪዳኑ ወዳለው አረብ የሚለውን ቃል ነው የተጠቀመው ነው የኛ ቃል። ኦኬ ለምሳሌ ሆነር ክራይስት ዘ ሎርድ አስ ሆሊ የሚለው ላይ አንደኛ ጴጥሮስ ምዕራፍ 3:15 ትንቢተ ኢሳይያስ ምዕራፍ 8 ላይ ተጠቅሞታል። ይሄን አረብ የሚለውን ቃል ስፔሲፊክሊ ይታያችሁ እዚች ጋር ያለችዋን ማለት ለያህዌ ብቻ የዋለ ቃል ነው። ኦኬ ኮንሰፕታችን ያ ነው። ኦኬ ስለዚህ ይሄ ብቻ ነው የዋለው ለያህዌ። በምን በአረቢክ ባይብል ላይ ስሙን ከምን ጋር ከጣዖት ወይም ከአማልክት ጋር ሼር ያላደረገ ስም ይሄ ስም ብቻ ነው ነው የኛ ፖይንት። አላህ የሚለውን ቃልማ ተጠቅሞታል። ማን? አረቦች አይደለም። አረቦች ከአረቦች በፊት እኮ ፓጋኖች፣ እኔ መረጃ ማውጣት እችላለሁ። ፓጋኖች እንትን ምንድነው አላህ የሚለውን ቃል ተጠቅመውታል። አይደለም ክርስቲያኖች። ከክርስቲያን በፊት ማለት ከክርስቲያን በፊት ስለ አረብ ግብጽ ክርስትና ሳትቀበል በፊት ፓጋኖች ራሱ ሳውዲ ያሉት ራሱ ሂጃዝ ነው አይደል? በዛ ሪጅን በነበረበት ሰዓት ራሱ አላህ የሚለውን ቃል ይጠቀሙ ነበር። ለምን? ለአማልክቶቻቸው ማለት። ይሄ ጀነሪክ ተርም ነው፣ ጀነሪክ ኔም ነው እንጂ ዲቫይን ኔም አይደለም። ዳሴት በቃ ኤክሶ ገብተዋል። ዲቫይን ኔም ለያህዌ የተጠቀሙት አረብ ነው። ይሄው እዚህ ጋር ዳሴት። ይሄ ደግሞ ለክርስቶስም ሙሏል። በቃ ይሄ ነው ኮንሰፕታችን ወይም ፖይንታችን ያ ነው። አላህ ደግሞ አምላኪ ነው የሚል ከሆነ የአረማይኩ ጣዖት አምላኪ ነው እያለ ነው።
የስ የስ። እና ዋይዲ ዌልካም። ሌሎቻችሁ ማይካችሁን አንሱ። ቆስቲ ቀጥሉ ሌሎቻችሁ። እኔ ቀለል ያለች ጥያቄ ያለኝ ለሙስሊሞች በስምንተኛው ወይም በዘጠነኛው ክፍለ ዘመን አላህ የሚለውን ቃል በሳውዲ አረቢያ ላይ ሲጠቀሙት እንደነበረ እሺና ግባ ማለት ክርስቲያን አታርገኝ እያልክ ነው? ፖለቲካ ጀመርክ? አይ ያው መጥላት እስልምና ነው፣ መውደድ ደግሞ ክርስትና ነው። የታወቀ ነው። ምንም አይደለ ላይ እና ብጠላኝ አላህ ይጠላዋል ስላለህ ነው። እኔ ግን እወድሃለሁ በጣም ለሚያሳዝን አንተ ብጠላኝ ኤኒዌይስ ቱ ዘ ፖይንት በስምንተኛው ወይም በዘጠነኛው መቶ ክፍለ ዘመን አላህ የሚለውን ቃል አረቢያን ምድር ላይ እንደተጠቀሙ ማስረጃ ተጠኛል። እኔ የኔ ኤሪያ ኦፍ ጥናት አይደለም ይሄ እኮ በአጠቃላይ ግን እኔ አርጊመንት የሁለቱንም አርጊመንት ስለሰማሁ በቃ አሁን የጠየኩህን አታስቀይሳት ያልኩህ ምንድን ነው? በስምንተኛው ወይም በዘጠነኛው የኔ ኤሪያ ኦፍ እንትን አይደለም ነው። የኔ ኤሪያ አይደለም እኮ ምን ኤሪያ አለው ይሄ? የኔ የጥናት ኤሪያ አይደለም፣ የኔ ስኮፕ አይደለም ነው የምልህ። እኔ ምንድነው በሁለቱም ሳይድ ያሉትን አርጊመንቶች አውቃለሁና አርጊመንታቸው ላይ መሰረት አድርጌ ምንድነው የእነሱን አርጊመንት ፎልሲፋይ የሚያደርግ ነገር ያመጣኸው ነው እያልኩ ያለሁት እንጂ ይሄንን አርጊመንት ሲጀምር እኔ ቢልድ አላደረኩትም። በቃ እቺን አሁን የጠየኩህን ነገር ለምን መሸሽ ፈለክ? በስምንተኛው ወይም በዘጠነኛው መቶ ክፍለ ዘመን አላህ የሚለውን ቃል በአረቢያን ምድር ላይ እንደተጠቀሙ ታሪካዊ ማስረጃ ስጠኝ። የኔ ኤሪያ ኦፍ ኤክስፐርቲስ አይደለም ይሄ ጉዳይ እያልኩ እኮ ነው ብራዘር። ምንድነው የምትለኝ? መቼ እንደሆነ እንኳን አያውቅም። ተመለከታት። በጣም እኮ ነው የሚያሳዝነው። ምን ያህል እንኳን ሃይማኖታቸውን እንኳን እንደማያውቁ እነዚህ ሰዎች እንዴ! ኡስታዞቻችሁን አስተምረን እናንተን አስተምረን እንችላለን እንዴ? ለነገሩ ቁርአኑ አዘዘን ደግሞ ሱራ 1694 ላይ ሱራ 10 ላይ እንዲሁ አለ። ሱራ 1643 ሱራ 1094 ፈረደብን ምን እንደሚሻለኝ። ኤኒዌይስ እስቲ ተቀበለው ወንድማችንንና ቁርአን በሰባተኛው መቶ ክፍለ ዘመን እንደወረደ እንዲሁም ደግሞ በስድስተኛው መቶ ክፍለ ዘመን እንደወረደ አንድ ታሪካዊ ማስረጃ የሚሰጠኝ ካለ ይግባ። ጎድ ኢዝ ሎርድ 610 ነው 710 ሳይሆን 610 ላይ ያው ቆስቲ የራሳቸው ዌብሳይት ላይ በርሚንጋም ማኑስክሪፕት በሚገኝበት ሰዓት ላይ ካርበን ዴት እንግዲህ በ568 እንደተጻፈ ይናገራል። ግን እሱ ራሱ ውሸት ነው ይላል። ሲንስ ካርበን ዴቲንግ ኢዝ ኖት አን ኤግዛክት ሳይንስ ይልና ዊ ኖ ዛት ይልና ዘ ፈርስት ሪቪሌሽን ኦፍ ዘ ቁርአን ዋዝ ኖት ሪቪልድ አንቲል 610 ይላል። እስከ 610 የመጀመሪያው ቁርአን ሪቪልድ እንዳልተደረገ በርሚንጋም ማኑስክሪፕት ደግሞ የተገኘበት ጋይስ ሉክ ይሄ ዳቦ እንደ ዳቦ የተቆራረጠው ማኑስክሪፕት ማለት ነው የተገኘው ያገኘበት ካርበን ዴቲንግ ይባላል። ይሄ ኤጃቸውን ዲቴክት ለማድረግ የሚጠቀሙበት ራዲዮ ካርበን ማለት ነው። ራዲዮ ካርበን ዴትድ 568 ነው ብሎ የተናገረ ነው። ግን ዌብሳይታቸው ምን ይላል? ይሄ ውሸት ነው ይላል እና ካርበን ዴቲንግ ኢዝ ናት ኤግዛክት ሳይንስ ብሎ የራሳቸው ቁርአን ራሱ እና የራሳቸው ቁርአን ኢስላሚክ ዌብሳይት ላይ ነው ማኑስክሪፕት ፕሪዘርቬሽን ላይ ሄዳችሁ ማየት ትችላላችሁ። ከዚህ ውስጥ ራሱ በርሚንጋም ማኑስክሪፕት ኤግዛክት ነው በቃ የቀረው ይሄው ሁሉ ነገሩ ይመሳሰላል። የለም ምንም የሚመሳሰል ነገር የለም። ሱረቱል ካፍ ከ17ኛው ቨርስ እስከ 31ኛው ነው ያገኘችው። ሱረቱል ማርያም 3 ሱራ ነው ያለው፣ እሱም ሙሉ አይደለም ኮምፕሊት አይደለም። ሱረቱል ማርያም ከ91 እስከ 98፣ ሱረቱል ካፍ ከ17 እስከ 18 ኦኬ። ሱረቱል ጣሃ ደግሞ 20ኛው 40 ቨርስ ብቻ ነው ያለው።
ምንም ሙሉ የተገኘ ነገር የለም። እንደ ዳቦ የተቆራረጠ ኦኬ፣ እንደ ዳቦ ድፎ የተቦዳደሰ ነው። እሱ ምንም ኮምፕሊት ፕሪዘርቭ የተደረገ ማኑስክሪፕት የላችሁ። በማኑስክሪፕት ደረጃ ከተነሳ ምንም የላችሁ። ቶ ወደዛ አልገባም። ግን ቁርአን ስለ ቁርአን ስላነሳ ነው እስቲ ውሸት ነው። ወደ ቶፒኩ እንመለስና ገብቶ መሞገት የሚችል ካለ ይግባና እናወራለን። ጋድ ሂስቶሪክሊ ማለት ነው። በታሪክ አምላክ በታሪክ በሚል ነው የምንገባው። ዛሬ ቶፒካችን እሱ ነው። አላችሁ ጋይስ? አለ ኤክሶ አላችሁ? አለ አድራሻው የት ነው? አለን ተው። አንዳንድ ኮሜንታተሮች ተው ኤልያስ ስለ ቁርአን አያውቅም ስለ ሴት ጠይቆ ትላላችሁ እንዴ? ምን ሆናችሁ ነው? ተው አይባልም። ተው ግን ቁም ነገር ባይዘው ያልኩት ነገር ባይዘው እንትን እንዳይመስላችሁ በጣም ሲሪየስ ነው። በጣም ነው የሚሸማቀቁ አልኳችሁ። በጣም ከምነግራችሁ በላይ አይን የለውም ደግሞ ሲሸማቀቁ። ግንቡ ዓለም ይላል። እንደምንወት አክሙ ዘክሙ ወለክሙ ዘክሙ ምእመናት እንዴት አላችሁ? ሰላም ብያለሁ። ሰላም ለእናንተ። ቃል ቆስጣ ኢብኑ ሰላም ብያለሁ። ምንድነው ራስክን ያስክ ቃል እንኳን ሰላም መጣ ጓ ዌልካም ሰላም ብያለሁ። እኔ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም። ከባድ ታይትል ይዛችኋል። ግድ ነው ዛሬ ትንሽ ከበድ ልናደርግባቸው ነው። እንዴት ነው ታሪክና እስልምና እኮ በጣም የሚራራቁ ነገሮች ናቸው። ምንም የማይገናኙ ነገሮች ናቸው። ምን ሊያደርጉት ነው አሁን? ምን አይነት ማስረጃ ሊያመጡ ነው? የታሪክ ማስረጃ አይ ቲንክ ፕሪስላሚክስ ስላለው ነው ቃል ወይስ ሜቢ አሁን ስለመጣው ታይትል ሽፍት እንዳላረግ? አረ ችግር የለውም። ያው ምንም ማስረጃ ኤቪደንስ የላቸውም፣ ግልጽ ነው። ግን አላህ የሚለው ቃል አረብኛ ባይብል ውስጥ ምናምን አለና ለሃዌ የተጠቀሙት ነው። እንዲሁም ደግሞ ሲሪያክ ባይብል ውስጥ ብለው የሆነ ጊዜ ላይ በጣም ሲተራመስ ነበረ ይሄ ቶፒክ እና ሜቢ እሱን ክሊር አውት ለማድረግ ነው። የሆነ ቤትም ገብተን ነበርና ልክ እንዳልሆነ ለማሳየት ስንሞክር ተጠርዘን ወጣን። ለምን አትስማሙላቸውም ታዲያ? ኦኬ አላህ በባይብል ነበረ፣ ስለዛ ባይብል ላይ ያለው አምላክ አላህ ነው የሚል አይነት ክሌም ካመጡ ቁረይሾች ወይም የመሐመድ አባቶች አያቶችም ደግሞ ሲያመልኩት አላህን ለአምልኮ ይጠቀሙት ነበር። አላህን ደግሞ ሲያመልኩት ድንጋይ አስቀምጠው ነበር የሚያመልኩት የነበረው አላህን። ነገሩ ይህ ነገር ይታመናል መሰለኝ። አላህ ድንጋይ ነው የሚለው በእስልምናም በኩልም ይሄኛው የሚያዋጣ አይደለም። ፕሪስላሚክ ያንን ስም ወይም ያንን ስያሜ አላህ እና ወይ ደግሞ ኢላህ የሚለውን ቃል ከዚህ ኤላህም ከሚለው ቃል ጋር በተገናኘ ማለት ነው እነሱን አላህ ስለዛ በቃ ይመሳሰላል እና አክሰንቱ እንዲህ ከማለት ሊትራሊ አላህ ተብሎ ዘንድ ድንጋይ ሆኖ ሲመለክ የነበረ አምላክ ነበረ። አይ ቲንክ የት ላይ ነበረሽ? አንዴ ላውጣላችሁም ታውጣልናለህ። ለአምልኮ ድንጋይ እንጠቀም ነበረ ብለው ተናግረዋል ጣዖት አምልኮች።
ጣዖት አምላኪዎች ደግሞ ማን ነበር ሲያመልኩት የነበረው? አላህን፣ አልመናት፣ አልውዛ ምናምን እንደዚህ ያሉትን ነበር ሲጠቀሙ የነበሩት። እነሱን ያመልኳቸው ነበረ። እነሱን ደግሞ እንዴት እንደሚያመልኳቸው አንድ ሐዲስ ከፍተን ቃል ትከፍትልናለህ? ይቻላል፣ ከፍትላለሁ። ይቻላል። እቺ ኢላሃ የምትለዋ ላይ ሄደባት ጓ ኢላሃ የተባለ ፎልስ መጽሐፍ ቅዱስ ላይ በአረብኛው ባይብል ላይ ለሐሰተኛ አማልክት እንደዋለ መንገር ነው። ኢላ የምትለዋ ቃል ወስደው ቼሪ ፒኪንግ ናቸው የሚጠቀሙት አርጊመንት። የሆነ ጊዜ ባይዘይ ኮንቨርሴሽን ሲደረግ ማለት ነው የሆነ ጊዜ እየሰማው ነበር እና አላህ ማለት አምላክ ማለት ነው ሲባል አላህ ማለት አምላክ ማለት አይደለም። አላህ የአላህ ስም ነው ግን አምላክ ማለት አይደለም ተብሏል አይደለ? ኢላህ ምን ማለት ነው? ትርጉሙ የስሙ ምንድን ማለት አቻፊቹ ምን ማለት ነው? ምን ማለት ነው? ጋድ እንደማለት አይደለም። ለማንኛውም አንደኛ ኢላህ እና አላህ ሁለቱ ሊትራሊ ይለያያሉ። ግን ሊትራሊ ተመሳሳይ ሆነው ማለት አላህ እና አላህ ሊትራሊ አላህ ሆኖ ግን ለአምልኮ ሲጠቀሙት የነበረው እንዴት ነበረ? ኦኬ አላህን ከፕሪስላሚክ ወይም ከመሐመድ በፊት አላህ እንዴት ነበር ይመለክ የነበረው? አላህ ማን ነው ምንድን ነው የሚለውን ነገር ጀስት እንደ በፐርሰንት ደረጃ ማን እንደሆነ እናሳያችሁ። ሳህል ቡካሪ 4376 ትከፍትልናለህ ቃል አስቀድሞ ነበረ ከተባለ እንቀበላችሁና ቡኻሪ 4376 ኦኬ 4376 ግብር ላድርገህ እንጂ በቤትህ እንግዲህ ተመለከቱ። አላህ የሚለው ስያሜም ወይም ደግሞ ቃሉም ፕሪስላሚክ ወይም ቅድመ እስልምና ነበረ ከዚህ አንጻር የሚል አይነት ክሌም የሚነሳው። ኢላህና አላህ ሁለቱ አንደኛ ከቋንቋ አንጻር ሁለቱ አረበኛ አይደሉም። አላህ አረበኛ ነው። ኢላህ አረበኛ ነው አይደለም፣ አረበኛ አይደለም። ለማንኛውም እስቲ እንያው አንብብልን እስቲ ታይትሏ ትሸፍነዋለች ምናምን ነገር። እሺ እንዲህ ይላል ሐዲሱ ሳሂህ ቡኻሪ 4376 ላይ እንዲህ ይላል አቡ ራጃ አልኡታርዲ የሚባል ሰው ነው የዘገበው። ዊ ዩዝድ ቱ ወርሺፕ ስቶንስ ይላል። ለአምልኮ ምን እንጠቀም ነበር? እነዚህ ሰዎች የሚያመልኩት ብዙ ነው የሚያመልኩት የነበረው ማለት አላህን ያመልካሉ። አልመናት፣ አልውዛ ምናምን እያሉ አንድ ማዕት ጣዖት ሰብስበው 360 ጣዖት አካባቢ ሰብስበው ያመልካሉ። ከነዚህ መካከል አንዱ ማን ነው? አላህ ነው። እነዚህ ሰዎች ደግሞ ለአምልኮ ምንድነው የሚጠቀሙት? ድንጋይ ነው። ድንጋዩን የሆነ ድንጋይ እንትን ያስቀምጡና አንተ አላህ ነህ፣ አንተ አልመናት ነህ፣ አንቺ አልውዛ ነሽ ምናምን እያሉ ጣዖታትን ያመልኩ ነበረ እኒህ ሰዎች ማለት ነው። ኤንድ ዌን ዊ ፋውንድ ኤ ቤተር ስቶን የተሻለ ደግሞ ድንጋይ ሲያገኙ ማለት ነው። ከዛ ቆንጆ ምናምን የሆነ ድንጋይ ሲያገኙ እንደ ፈርስት ዋን የመጀመሪያውን ይጥሉትና በአዲሱ ደግሞ ይተኩታል ማለት ነው። የተሻለውን ድንጋይ ካጡስ ምንድን ነው የሚሆነው? ኢፍ ዊ ኮልድ ኖት ጌት ስቶን ታች ላይ ዳን ትንሽ ብለርድ ይሆናል ምናምን ነገር ዊ ኮልድ ኖት ጌት ስቶን ከሚለው ጀምረህ አንብበልን እስቲ። we would collect some earth ወይም soil, then bring a sheep and milk that sheep over it and perform the tawaf around it. When the month of Rajab came, we used to stop military action ይላል። ረጀብ የሚባለው ወር ሲመጣ እናቆም ነበረ እና መሬት ላይ አፈርና ሺፕን ወስደን እዛ አካባቢ ተወፋ ፐርፎርም እናደርግ ነበር። ወይም ተፈዋ የሚባል የራሳቸው ኢስላሚክ ሪቹዋል እንትን አላቸው። እሱን እናደርግ ነበር ነው ሙሉ ኮንሰፕቱ አይደል? ራቁታቸው ሆኖ መደነስ ምናምን፣ ካባውን መዞር፣ ደም መቀባት ምናምን እንዲህ ያሉ ነገሮችን ማለት ነው።
እንዲህ ያሉ ስርዓቶችን ያከናውኑ ነበረ። በጣም ጣዖት አምላኪ በጣም የረከሱ አይነት ስርዓቶችን ያከናውኑ ነበረ። ወረበር እንግዲህ የሙስሊሞች ነብይ ተብሎ የሚታመነው መሐመድ እነዚህን ሁሉ ጣዖቶችን ቀነሰ እና 360 ጣዖቶች ነበሩ። 359 ጣዖቶችን ቀነሰ እና አንደኛው ጣዖት ብቻ አስቀረው። ማን የሚባለውን? ይሄው አላህ የሚባለውን። የአባቶች ብዙ ጣዖት ነበሩት። ከነዛ ብዙ ጣዖታት መካከል አንዱን ጣዖት ብቻ አስቀረው። ያ ጣዖት ማን ይባላል? አላህ ይባላል። አይኮን ጣዖት አምላኪዎች ሲያመልኩት የነበረው ሌላ ነው፣ እኛ ደግሞ የምናመልከው አላህ ደግሞ ሌላ። እንደዛ ልትሉ አችሉም። ሁሉን አጠፋና አላህን አስቀረ አይደለም ትምህርታችሁ። እንደዛ ብላችሁ ክሌም ልታደርጉ ስለማትችሉ ማለት ነው። ሁሉ ጠፉና ሁሎችን አስወገድና አንደኛውን ጣዖት ብቻ ቀረ። አንደኛው ድንጋይ ብቻ ቀረ። ያን ድንጋይ ደግሞ እንግዲህ ቀኝ እጁ ነው ተብሎ እስካሁን ድረስ እየሄዳችሁ ትስሙታላችሁ። ሀጀር አልአስዋዱ ወይም ደግሞ ያ ጥቁሩ ድንጋይ ማለት ነው። ኃጢአታችን ያብስልናል። መቼም ኃጢአትን ማበስ የሚችል ምንድነው? መለኮት ወይም አምላክ አይደለ? ያ ጥቁሩ ድንጋይ ደግሞ ኃጢአታችሁን ያብስላችኋል። የአላህ ቀኝ እጅ ነው ብላችሁ ታምናላችሁ። ቀኝ እጁን እየሄዳችሁ ስሙታላችሁ። አራተኛ ቀኝ እጁ ማለት ነው። ባይዛይ እጆችን እየፈላለኩ አሁን አራተኛ ደረስኩ። አራተኛ እጅ ላይ ደረስን። ለማንኛውም ፕሪስላሚክ አስቀድሞ ነበረ ስሙ ካላችሁ ኦኬ ችግር የለውም። በስም ደረጃ ከሆነ ያው በስም ተመሳሳይነት ጣዖት ነው ወይም ደግሞ ድንጋይ ነው ብለን መናገር እንችላለን። አይ በስም አይደለም በፐርሰንት ደረጃ ነው ከተባለ አላህ ብለው የሚያመልኩት ፐርሰን ለምሳሌ የመሐመድ አባቶች ወይም አያቶች አላህን ያመልካሉ ወይስ አያመልኩም? ኦብቪየስሊ ያመልካሉ፣ ግን ያጋራሉ ነው ወይም ሌሎችን ማማለክት ያመልካሉ የሚል አይነት ሀሳብ ነው ያለው። ያመልካሉ፣ አላህን ያመልካሉ፣ ግን ሌሎችንም ያጋራሉ ነው። ቆራሾችም ቢሆን እንደዚሁ። አላህን ደግሞ ሲያመልኩት እንዴት ነው? ድንጋይ አስቀምጠው ድንጋይ አድርገው ነበር ሲያመልኩት የነበረው። ስለዚህ እናንተ ድንጋይ ነው የምታመልኩት የሚለውን ነገር ወደ እናንተ ያመጣባችኋል። ይህ ደግሞ በጣም የሚከፋ ይሆናል ማለት ነው። ሜይ ቢ መሞገት የምትችሉ ካላችሁ አይ እንደዚህ አይደለም ብሎ መሞገት የሚችል ሰው ካለ መግባት ይችላል። የምናወራበት ይሆናል። ቀጥል ቃል። ያ አላህ የምንሰማ ከሆነ እንግዲህ ምንም ማስገቢያ ማስወጫ የሌለው ነገር ለስለስ ያለ ድንጋይ እንደሆነ ነው የምናውቀው። ስሙዝ የሆነ ስቶን አሳመድ እንደሆነ ነው የምናውቀውና ግን ይህም በብዙ ቦታ መመልከት እንችላለን። ባህሪው ለይተን እንይ ከተባለ ማለት ነው። ግን እንግዲህ ቅድም እንደተናገረው ራሳቸው እንኳን አያውቁትም። የሆነ ጊዜ ላይ ፕሮስትሬት ያደርጋሉ። ከዛ በኋላ ነው ነገሮች እንትን ሲሆኑ ከዛ ባቱን ገለጥ ያደርግና ይሄውላችሁ ይላቸዋል። እና ያለው ነገር ይሄ ነው። አይ ቲንክ በዚህ ኮንሰፕት ላይ ከሄድን ይሄ ነው የእናንተ እንጂ ያኛው አይደለም። እና ሌሎቻችሁም ሂዱ፣ አዲስ የገባችሁ ሂዱበት። ኤልያስ እኔን ሲያየኝ እኔ ደብረዋለሁ መሰለኝ፣ አይገባም የሆነ በቃ እንደዛ የምር እንደዛ ይመስለኛል። ቆስጣ እጠላችኋለሁ አለ እኮ በጣም እኮ ገረመኝ እኮ እና እንዳልወድህ ምናምን ነገር ይለኛል። በጣም ያሳዝን ነው። ትላንት አንዱ ኡስታዝ ደግሞ አንድ ቦታ ክርስቲያን ሆኛለሁ ምናምን እያለ እየዋሸ ህዝቡን እየሰከሰ አገኘሁትና ከዛ ጋማ ስለው ተመልሻለሁ አላለኝ። እኔ ገብቼ ስጠይቀው ተመልሻለሁ ቢልስ እነሱን እኮ ጌታችን መድኃኒታችን ምናምን እያለ እየሰከሳቸው ነበር ታውቃለህ። እና በቃ ምን ያህል እስልምና ጥላቻና ውሸት እንደተዋሃደው ሳይ በጣም በቃ አዘንኩኝ። ላኡላውላ ለሐላ አልኩኝ እኔ ድንቅ ነው ያለኝ። ብቻ እስቲ ኤላ ሳትሸማቀቅ ገብተህ ማውራት የምትፈልግ ከሆነ እንደዚህም ደግሞ ጥያቄ ያለኝ የምትል ከሆነ በጨዋነት ገብተህ መጠየቅ ትችላለህ። ስትጠየቅ እየተሸማቀቅ ስለሆነ ማለት ነው።
ሰሞኑን ትንሽ አስቸጋሪ ሆነዋል ኡስታዞቹ። መዝሙር ኮስታ ወይ እንኳን እጠላዋለሁ ሌሊት ግን እጠላለሁ ብዬ አላውቅም። ምር ስፔሻሊ ወለ ጥላቻ ነው ያለበት እኔ ላይ የምር ለምን እንደሆነ አላውቅም። ለምንድን ነው ግን ኤሪያስ ሚስቱን ቀምተህበታል እንዴ? እኔ እንጃ አላውቅም። ኦኬ አላትን ነው ሳልመናትን ነው የወሰድክበት። አላህ እኛን የጠመደን አላትን ወስደንበት ነው። እሱ ምንድን ነው የሚለን የምር ማለት ነው። ትምህርታዊ ነገር አይደለም። አንተ ጋር አንድ ደቂቃ ወይም 2 ደቂቃ ግባና ለምንድን ነው እየጠላኸኝ? ምን አስቀይሜ ነው? ና ንገረኝ እስኪ። የምር ና ምንድን ነው ያደረኩህ? ምንድን ነው ያስቀየመኝ? ለመገመት የሚያዳግት አይመስለኝም። እንኳን እስልምናውን ስላፈራረስክበት ይመስለኛል። እሱ ደግሞ እስኪ ገብቶ ይመልስ። አንተ ከባድ እኮ ነው የምር። ይህን ታህል ጥላቻ በጣም የምር እኔ በጣም እንደሚጠላኝ አውቀዋለሁኝ። ለምን እንደሚጠላኝ ነው እንጂ የማላውቀው በጣም ጥላቻ ለኔ እንዳለው ከሌሎች በተሻለ ሞር እኔ ጋር በጣም ጥላቻ አለው። ምን አረኩ አሁን? ምን በደልኩ? ቃል ምንድን ነው ከአንተ የተለየ ያረኩት ነገር? ቆስጣ መልስ። አይ ባይ ዘ ዌይ አመልጦት ነው እንጂ እኮ እኔንም ቅድም እጠላሃለሁ እንደምጠላህ ልቀጥል እንዳልወድህ ምናምን ነገር አለኝ እና ምን ያህል ውስጣቸው እንደሰረጸ ሳስበው ጥላቻ አክቹሊ ቁርአን ቤት ሁሌ የሚሄድ ከሆነ ምናምን ነገር መስጊድ የሚሄድ ከሆነ ጥላቻን ነው የሚማረው፣ ሌላ ምንም ነገር አይማርም። ግን እረዳዋለሁ። ጸሎት አደርግልሃለሁ አባ፣ እግዚአብሔር ይረዳሃል ወንድማችን። እስቲ ብቻ ሀሳቡ ላይ ቀጥሉ። አይ ይሁንሽ። ለማንኛውም ሀሳቡ ላይ ለመሄድ ያክል አንዳንድ ነገሮች ለማውራት ፖሊስላሚክ ሲባል ወይም ሂስቶሪካል ኤቪደንስ ሲባል እስልምና ትንሽ ወገቡን ያዝ ያደርገዋል ይላል። እስልምና ይላል ትንሽ ያቅተዋል ነገር እንዲህ ያሉ ማስረጃዎችን ለማውራት እስልምና በጣም ደስ የሚለው ወይም ደግሞ ማውራት የሚፈልገው ምን ላይ እንዳሆነ ታውቃላችሁ? ዋው አይሻ ውዱ ነብያችን እንዲህ ያለ ነገር ላይ ነው። በቃ አናወራም ባይዘይ ማለት ነው። እኔ ባለሁበት እንዲህ ያሉ ነገሮች ስለ አይሻ እንዲወራም አንፈቅድላችሁም። ስለ አይሻ በጣም ብዙ እውቀት አላችሁ፣ በጣም በሰል ያለ እውቀት አላችሁ። መሐመድ እንዲሆነ በሰል ያለ እውቀት አላችሁ። ንውስጥ ያላህ ላይ እናወራ። በዚህ ቴዎሎጂካል ጥያቄ ሲሆን ወይ ደግሞ ቴዎሎጂካል ነገር ሲሆን ጭራሽ ባዶ ናቸው። ምንም አያውቁም ማለት ነው። ምንም ነው የማያውቁት። እንኳን እዚህ ያሉ ውር የሚሉ እንደነ ማን ነበረ ስሙ? እንኳን ጀስቲስ ማን ነበረ ስሙ? ኤልያስ። ኦኬ እንደነ ኤልያስ ያሉ ጉብሎች አይደሉ? ውስታዞቹ እንኳን ቢመጡ ይህን ነገር ሊመልሱት አይችሉም። ኦብቪየስሊ ይህን ስለምናውቅ ማለት ነው። ትልልቅ የሚባሉ ውስታዞች ራሱ እኔ ይኸውልህ ስምህን ራሱ አላውቀውም ስምህ ራሱ ይጠፋኛል። አንተ ግን ለእኔ ያለህ ጥላቻ በጌታ ምንድን ያደረኩህ ነገር? ጭራሽ እኮ ስምህ ራሱ ይጠፋኛል ማለት አላስኩትም። ለማንኛውም ቴዎሎጂካል ጥያቄ ሲሆን እንደዚህ ነው፣ ትንሽ ሻሻሻሻ ይላሉ። ከዚህ ይልቅ ሙስሊሞች የሚመቻቸው ያው በእንደዚህ አይነት ወይ ነብያችን ጌጣቸውን ታጠቡ፣ ነብያችን እንዲሆኑ ስለኛ ብለው ይሄው በድንጋይ ጌጣቸውን እንዲህ ያሉ ነገሮች ነው የሚመቻቸው። ቴዎሎጂካል ሀሳብ ቴዎሎጂካል ጥያቄ ከሆነ ግን ኦብቪየስሊ ምንም አይነት መልስ አይኖራቸውም። ኦኬ እሺ፣ ቅድም የሆነ አሪፍ ፖይንት አንስታል። ስፔሲፊክሊ
ኤርሊ ቸርች ፋዘርስ ትሪኒቲን በሚል ባይዞ የሆነ ጊዜ ላይ ቤትን ከፍትና ሪያክት እናደርግበታለን። ቪዲዮ ሼር ተደርጎልኝ ደርሶኛል። ሙሉ ቪዲዮ አለኝ እና ሪያክት እያደረግን እናያለን ማለት ነው። ለአሁኑ ግን ነቢያቸው ራሱ ሲጀመር ጣዖት አምላኪ እንደነበር የሆነ ጊዜ ላይ ትዝ ይላችሁ እንደሆነ ኡስታዞች በተሰበሰቡበት ገብቼ ፒዲኤፍን ብከፍትም ብዙ ጊዜ እንግዲህ ካሜራዬን መዝጋት እንጂ ሌላ ምንም አዲስ ነገር አላየሁም። ምንም ካሜራ ነው የሚዘጉት፣ በስልጣናቸውን ጠቅመው ሌላ ምንም ነገር የለም። እና ስፔሲፊክሊ ነቢዩ መሐመድ ምን ለእነዚህ ለአልመናት ለአልውዛትና ለአላት ተገዝተዋል ወይ? እንደገና ደግሞ እነዚህ ሃየር ክሬን ናቸው ያማልዱናል ብለው ተናግረው ነበር ወይ ሲባል በሳሂህ አልቡኻሪ ላይ ጭምር ኢቭን ኦቶንቲክ በሆነው ሀዲሶቻቸው ራሱ ጭምር ተቀምጦላቸዋል። የዚህ ሳሂህ አልቡኻሪ ሸሩንም ደግሞ ስትመለከቱት እንደሰገዱ ነው። ኢብኑ ሐጀር አልአስቀላኒ ነውና የፈትዋ አልባሪን ሸርህ የሰጠበት በዚህ በሸርሁ ላይ በኢብኑ ሐጀር አልአስቀላኒ ላይ አላህን ምን ብለውታል? አሚን እነዚህ ለጣዖቶች ፕሮስትሬት አድርጓል። the prophet may God bless him and grant him peace and prostrated at the stars ይላል። ሉክ በጣዖቶቹ መካከል ምን አለ ይላል? ተንበረከከ፣ ተደፋ። እሺ and the Muslims the polytheists okay the jinns and the humans ጂኒዎች ፖሊቴስቶች አለው ጋይስ እሰማለሁ ጓ ኦኬ ጂኒዎች ፖሊቴስት ጣዖት አምላኪዎች እንዳለ ሂውመን ጨምሮ እንዳለ ማለት ነው። ምን አለ ፕሮስትሬትድ አደረጉ፣ ከሱ ጋር ሰገዱ። አያት ይሄን ጉድሽን ስሚ። ለነዚህ ለጣዖት ለነዚህ ለሶስቱ ለአልመናት ለአልውዛትና ለአላት ሱጁድ አደረጉ ነው እኮ እየተባለ ያለው። ይሄንን ነው ኡስታዞችሽ ፊት ይጂ ሲሄድ እዚህ ስገባ ብሎክ የምደረገው ሚዩት የምደረገው። ለምንድን ነው አክሴፕት የማያደርጉት? ውይይት የሚቀጥፉትን እያንዳንዱን ይወጣል ማለት ነው። ሉክ ሳሂህ አልቡኻሪ የዚህን ነው ሸሩን ኤክስፕሌን የተደረገው። አረብኛ ምቺ ከሆነ ስክሪንሻት አድርጊ። ኦኬ ሲቀጥል በዚሁ በአንድ መረጃ ደግሞ ላውጣላችሁ እስቲ። እሺ ይህ አላህ የሚባለው እናንተ አሁን ከረንት ላይ የምታመልኩትን አምላክ ከማምለካቸው በፊት ነቢዩ መሐመድ ነቢይሽ የማንን እምነት ይከተል ነበር? የቤተሰቡን እምነት ይከተል ነበር። ኦኬ የቤተሰቡን እምነት ይከተል ነበረ። ምን ላይ ነው? ምን ላይ ይመቻችኋል? ምን ላይ ላሳያችሁ? ኢብኑ ተሚያ ሼኹል ኢስላም ኢብኑ ተሚያ ኢብኑ ጀላለዲን አልሱዩቲ በምን ላይ ላሳያችሁ? ኦኬ ለምሳሌ ሼኹል ኢስላም ኢብኑ ተሚያን በጣም ነው የምትወዱት። አይ ቲንክ አይደለም እንደ ይጓ በብዙ ነገሮች ኢስ ሙባህ ፐርሚትድ እያሉ በጣም ብዙ ነገር ስታወሩ ይወደዳሉ። በጣም የሚወደዱ ናቸው። ለምሳሌ አሁን የተናገርኩትን ከዚህ ኪታባቸው ላይ በመጅሙዕ አልፈትዋ ላይ 14ኛው ሙጀለድ ላይ ሉክ ልብ ብላችሁ ተመልከቱ። ምን ብሎ ይናገራል? ይሄው እንግሊዘኛውን ላንብብላችሁ፣ በኋላ ላይ በትልቁ አረጋውና አስተካክለዋለሁ። as for those ይልና who decide on the what was transmitted from the salaf early muslims ሉክ አሁን ካሉት ሙስሊሞች አይደለም ከቀደመው ሙስሊም ይላል they ይልና they said that this was transmitted with a proven transmission that cannot be criticized መተቸት በማይችል መልኩ ከቀደሙት ሙስሊም ኡማዎች የተላለፈልን ነው ይላል። አሁን የተናገርኩትን ምን ለጣዖት መንበርከካቸው ማለት ነው። በዚህ ምክንያት ሱረቱል 22ኛው ሱራ 52 እስከ 54 ያለው የወረደው በዚህ ምክንያት ነው። ኢንዲኬት ያደርጋል ራሱ ቁርአኑን ከፍቶ ማለት ነው። ይኸው በአረብኛው ልክ ካልሆንኩ ይኸው አረብኛው አለ፣ ገብታችሁ መሞገት። ሼኹል ኢስላም ኢብኑ ተይሚያ ላይ ነው ያለው። ኦኬ ስለዚህ ይሄንን መመልከት ነው። ልክ ሱራ 22 ወይ ደግሞ ሱረቱል ሀጅ የወረደበት ምክንያት ለምንድን ነው ከተባለ በዚሁ ምክንያት ነው። ከመልእክተኛም ቢጤ በዚህ ሱረቱል ሀጅ የወረደው ከ8 ዓመት በኋላ ነው። ከሱረቱል ነጅም በኋላ ሱረቱል ነጅም ይቀድመዋል ከሱረቱል ሀጅ። ስለዚህ የወረደበት ምክንያት ይሄንኑ ምክንያት በማድረግ ነው። ኦኬ ስለዚህ ይሄ ነው ያለው ነገር ማለት ነው። በቅድመ እንትን እሳቸውም ራሳቸው የእምነቱ ተከታይ ናቸው። የቤተሰባቸውን እምነት ይከተሉ ነበር። ሲቀጥል ደግሞ ለጣዖት ፕሮስትሬት አድርገዋሉ። ኢቭን በኦቴንቲክ በሆኑ ኪታቦቻቸውና ሀዲሶቻቸው ላይ ተዘግቦ ያለ ነገር ነው። ይሄንን ልንክደው ልትክዱት አትችሉ። በቀደመው እርሊ ኡማ ራሱ የታወቀ ነገር ነው። ስለዚህ አዲስ ነገር ይዞ አልመጣም። ይዞ ያስቀጠለው ይሄ አላህ የሚለውን አዲስ ነገር ይዞ መምጣቱ
አዲስ የሆነ ምንድን ነው የሚባለው ይሄ ኢንቬንሽን ነው እምነቱ እንጂ ምንም የተለየ ነገር የለውም ነው እስልምና እምነት። እና አይደለም ልክ አይደለም አሁን ያልከው ውሸት ነው የምትሉ ከሆነም ግቡና ይሄው ማስረጃውን እያነበባችሁ እየተረጎማችሁት ኦኬ እየተረጎማችሁት አብረን እንሄዳለን እንቀጥላለን ማለት ነው። ሀያት ዌልካም። ሰላም እንዴት ነሽ? ምን አልሽ? አይሰማም፣ ምንም ነገር አይሰማም። አሁን ይሰማል። እሺ ምን እያልክ ነው? አልገባኝም። ምን እያወራል? ሰምተሽ ምናምን ከጨረስሽ በኋላ በእኔ ጥያቄ አለኝ ማለት ነው። ኦኬ ጥያቄሽ ምንድን ነው? አላህ የሚለው ስም ለማን ነው የሚሰጠው? የትኛው አላህ? ለምሳሌ የኛ የክርስቲያኖች አላህ የትኛው አላህ ምናምን ሳይሆን አላህ የሚለው ስም ለማን ነው የሚሰጠው? አላህ የሚለው በነገራችን አምላክ አይደለም ትርጉሙ ማወቅ አለበት። ኢላህ የሚለው ነው አምላክ ስለሚል ያለ ትርጉም ነው። አላህ የሚለው ስም ይቆራረጣል፣ ወገናችን ይቆራረጣል። ነገር ምንም ነገር አይሰማኝም። ወይ ኔትሽን አስተካኪ በደንብ እንድሰማ። በደንብ ልስማ አይሻልም? እየተቆራረጠ ከምሰማ መልስ ለመስጠት ኤርፎንሽን አውልቂ ተጨልሽ። አሁን ይሰማለሁ። ኔትወርኬ ነው። አይ አሁን ይሰማል። አሪፍ ነው። በቃ አሁን መቀጠል ትችላለሽ። እሺ እና ማለት ነው አላህ የሚለው ስም አምላክ የሚል ትርጓሜ ስለሌለው አሁን አምላክ ቢሆን ምሳሌ የሙስሊሞች የክርስቲያኖች የምናምን አምላክ ልትል ትችላለህ። ግን አላህ የሚለው ትርጉሙ አምላክ አይደለም። ስለዚህ አንተ ጥያቄ ላሱ ትርጉሙ ምንድን ነው? እስኪ ንገሪ። አምላክ አይደለም ስም ነው። አላህ የሚለው አምላክ አይደለም። ምንድን ነው? ስም ነው። ፈጣሪ የሚጠራበት የሰማይና ምድር ፈጣሪ ሁሉ ነገር የፈጠረ ፈጣሪ የሚጠራበት ነው እንጂ አምላክ ማለት ስም ነው። እርግጠኛ ነሽ? አዎ። አላህ የሚለው ስም ለሌላ ነገር አልዋለም? ለምሳሌ ለምን አልዋለም? ለጣዖት አልዋለም? አልዋለም። አምጣ። ስለዚህ የአረብ ክርስቲያኖች የሚያመልኩት ለጣዖት የዋለን ስም ነው ማለት ነው። እንስማማለን። እኔ ግን ፈጣሪ አላህ የሚለው ለፈጣሪ ተረጋጊ። አንዴ አዳምጪ። ምንም ባይዘው አሁን ራስሽን ነው የቀበርሽው። በአሁኑ አርጊመንትሽ ራስሽን ነው የቀበርሽው። አያት ምን አልሽ? ለጣዖት ከዋለ አልሽ። ስለዚህ የአረብ ክርስቲያኖች ጣዖት ነው ማለት ነው የሚያመልኩት አልሽ። በጣም ቴንኪው። ወይ አረብ ክርስቲያኖች ጣዖት አምላኪ ናቸው ወይም ደግሞ ሙስሊሞች ጣዖት አምላኪ ናቸው ማለት ነው። ከሁለት አንዱ ማን እንደሆነ ነው። አይ ጣዖት ያመልካሉ ሳይሆን አይ አልሽ ብለሻል። ኦራ ጣዖት አምላኪ ናቸው ማለት ነው አልሽኝ እኮ አላልሽኝም እንዴ? አላልኩም። ያልኩት ነገርኛ ያልኩት በረበረ። እሺ ምንድን ነው ያልኩት? የተጠቀመ ስም ለጣዖት ዋለ ስም ነው ወይ አምላካቸው የሚያውቁት ነው ጥያቄ። አላልኩም። ለጣዖት አልዋለም ወይ አላህ የሚለው ስም ለጣዖት አልዋለም ወይ ብዬሽ ስጠይቅሽ ምን ብለሽ ነው የመለስሽልኝ? አልዋለም። በቃ ቴንክ ዩ። ስለዚህ በጣም ጥሩ። ለጣዖት ውሉ ካየሽው ምንድን ነው መልሰሽ? አሳየኝ ነው ጥያቄ። አሳየኝ ለጣዖት ዋለበት እኮ ካየሽው ምን ትያለሽ? ካየሁት የምለው እንግዲህ አረብኛ ተናጋሪዎች አምላካቸውን አላህ ብለው ሲጠሩ ለጣዖት የተጠቀመበትን ስም ይጠሩታል ማለት ነው። ይሄ ደግሞ ስህተት ነው። ምን ነው ስህተት ነው? በቃ አሁን ክፈትላት ተመልከች። በየትኛው ክፈትላት? ቆስቲ አላህ የሚለው ነው አይደል? እሷ ኮንሰፕቷ እዚህኛው ላይ ነው፣ አላህ ላይ ነው። ኦኬ ልብ በይ። አረማይክ ማንበብ ትችላለሽ? አያት ማንበብ ትችላለሽ? ይላል። ይሄው
ዘጸአት ምዕራፍ 3 ምዕራፍ 20 ከቁጥር 3 ለአማልክት ብሏል አላህ የሚለው ቃል እንትን አድርገው ቻፒቲ ላይ ግባ። ይሄንን ኮፒ አድርግና ቻፒቲ ላይ ግባ። አይወለ በነገራችን ላይ ያ የሚለው ልንገር፣ ቆይ ማንንም አልሸውድም፣ ይቅርታ አድርግልኝ። እኔ በሽወራ ልታስተምረኝ አልፈልግም። እሺ አይደለም እንደዚህ ክርስቲያን ጋር ምንም ማስመሰልና መዋሸት የለም። አንዴ ማስወሸት ከሌለ ያ ደግሞ አላህ አይልም። አላህ ነው የሚለው። ቆይ አላህ ነው የሚለው። ኦኬ እኔ በደንብ አይቼዋለሁ ከዚህ በፊት እኮ። አሁን እያወራን ያለው ማለት ነው አላህ ነው የሚለው ወይስ አላህ? አላህ ላይ እኮ ነው እያወራን ያለ ነው አይደል እንዴ? ስለዚህ የአላህ ስም አላህ የሚለው የፈጣሪ ስም አላህ ነው የሚባለው። ይቅርታ ማን ነው እንደዛ ስለሰማው? ያ ጎድ የሚባለው ጣዖት አላህ ወይም አላህ የሚባለው ያ ሌላ ነው። ስለዚህ ይቅርታ ታዝበርብር። ኦኬ በቃ ፖለቲካሽን ጨርሰሻል። አንዴ ልቀጥል። እኔ አላህ የሚለው ቃል ከአላህ ጋር ተመሳሳይ ነው ብለው ኡስታዞች ሲቀጥፉበት አልነበረም ነበር? የመጀመሪያው ጥያቄያችን። እኔ ምን አገባኝ ስለ ኡስታዝ? እኔ ከኔ ጋር ብቻ አውራ። እኔ ምን አገባኝ ስለ ፈጣሪ ስም ብቻ ነው። አዳምጪኝ። አላህ የሚለው ቃል ሉክ ዘጸአት ምዕራፍ 20 ሉክ ጋይስ ከቁጥር 3 ላይ ሉክ you shall not have other gods የሚለው ይሄ ስሞል ሌተር ነው። ሌላ ሐሰተኛ ጣዖት አማልክት ማለት ነው። በእንግሊዘኛ ወደ አማርኛ ስትሮንግ ምንድነው የሚለው? ይሄ ዘጸአት ምዕራፍ 3 ላይ ያለ ነው። እሺ ምንድን አንበባው እስኪ ምንድን የሚለው? you shall not have other gods except for me ነው። ጎድስ ነው የሚለው ታራጋዲ አለ። እሺ እዚህ ጋር ጎድስ እኮ ስሙ ጎድ እኮ ነው ያ የጣዖቱ ስም። አላህ በአረብ ደግሞ ያዛፉ። ስለዚህ አለ ተጨረሰ። ስለዚህ እናመሰግናለን። እንዴ ምንድን ነው የምታመሰግነው? ምስኪን ስታሳዝን ማሉና ጎድስ ማለት ጣዖት ነው ብለሻል። ስለዚህ አለ ተበቀ እና ታዲያ ይሄ እኮ አረብኛው ቃል ቆስጠንጢኖስ አላህ አይልም አላህ ነው የሚለው ውዴ ነው። እሺ ቆይ ከእስልምና በፊት አላህ የሚለው ቃል ለጣዖት ብሎ ካየሽውስ? ምን አልከኝ? ከእስልምና በፊት አላህ የሚለው ቃል ለጣዖት ብሎ ካየሽውስ? እኔ ምን አገባኝ? እኔ እኮ ስለ እስልምና እያወራሁ አይደለም፣ ግን እኔ ስለ እስልምናም አላወራሁም። ስለ አላህ ስለሚለው ቃል ነው እኔ እያወራሁኝ ያለሁት። በቃ ስለ እስልምና ብለህ እንዳታወራኝ ከዚህ በኋላ። ግን እኔ አላህ በሚለው ስም ብቻ ነው ሁሌ የምመካከረው። እኔ አላወራሁሽም። አሁንም ስቲል ከእስልምና በፊት አልኩሽ እንጂ ታይሙን ለመናገር ስለ እስልምና አይደለም ያወራሁት። እሺ መጀመሪያ እዚህ ጋር ተስማምተን ነው የምንሄደው። እዚህ ጋር አላህ አይለማ ቃል አላህ ነው የሚለው እሱም አላለሽም እኮ። ስለዚህ አላህ ነው የሚለው በዛ በዕብራይስጡ ደግሞ ይሄ ጉድ የሚባለው ዛፍ ጣዖት ነው አይደለ? ስለዚህ አይገናኝም ማለት ነው። እሱም ተስማምተናል። እሺ ቀጥል። አሁን ደግሞ ጠይቅ። እሺ እንግዲህ ቀጥላለሁ እና የኔን እንትን አስቀምጣለሁ። ይኸው ለአንተ ነው የከፈትኩልህ። ያኛው እነሱ የሚጠሩት አምላክ ይኸው ከዛ በፊት ከፍቻለሁ። እሺ አሁን ምን ይላል? አንዱ የሚለው ለፈጣሪ የሚውል ስም ነው ወይም የሆነ እነሱ ጣዖት ስራው የሆነ ኧረ ችግር የለውም። ለጣዖት እንዴ አዳምጪ እንጂ ምን ሆነሽ ነው? ተረጋጊ። እኔ ያልኩሽ ለጣዖት ውሎ የተቀመጠበትን ቦታ ከፍቻ አሳየሁሽ። አሳየኝ። እሺ ለጣዖት ይኸው አንብቢ። ምን ይላል? ምንድን ነው የሚለው? እሺ እሺ ወካነት ለአረብ ታቡዱ ፊል ጃሂልያ። እሺ ቀጥል። ምን አገናኘ? ምንድነው? አንዴ ምን ይላል? አንብቢ። ምንድነው የሚለው? አንብቢ እኮ እንትን በደንብ አይታየኝም እና እንትን አድርግልኝ፣ ትንሽ ቀረብ አድርግልኝ። የታችኛውን ማለት ነው። እስቲ ምንም ነገር አይታይም። አይ እሱን አይደለም የታችኛውን ነው የፈለኩት እኔ። ከላይ አላህ የሚል ስም ስለታችሁ ቢጫውን አንዳንድ ቢለለ ዋናው ነጥብ ከላይ አረ ሀያት አታዝ ቢጫው ምን እንደሚል አንብቢው። እንዴ አይደለም። ቆይ ምንድነው የሚለው? እኮ መጀመሪያ ምንድነው ይሄ? አረ እንዴት አንብቢው ምንድነው የሚለው? ለህዝቡ ተርጉም ቆስጠንጢኖስ። ቆይ እሺ ከእንትና ጋር ላውራ፣ ከቃል ጋር ላውራ አንድ ጊዜ። ለምን አንድ ይቺን ተርጉሚልኝና ያው ለሱ ሰጠዋለሁ እድሉ።
እሺ አንዴ ላንብብ። ምንድነው የሚለው? እሺ እንደዚህ ይላል። እሺ ወካነ العرب قبل الاسلام አረቦች ከእስልምና በፊት እሺ ቀጥል ቢጫውን እሺ ቢጫው እንደዚህ ይላል። ካነት العرب تعبد في جاهلية አረቦች ማይም ሆነው ያመልካሉ። ምን እንደሚያመልኩት ወካነት العرب قبل الاسلام ከእስልምና በፊት የስማዑነ ብን ሁዛኢይን ይሰሙት ነበረ። ሁዛኢ የሚባለውን ጣዖት ይዞ መጥቶ ነበርና ምን የሚባል ጣዖት? ላት ወዛ እና መናት የሚሉትን እዚህ ጣዖት ይዞ መጥቶ ሲቀጥል እኔ ይቅርታ አውቃ ነው መሰለኝ። ኧረ ከላይ ቶፒክ ነው። አንተ እኮ ስለማትሰማኝ ይቅርታ። አንቺ ራስሽ አትሰሚም። ከላይ ያለውን አንብቢ ውስጥ በሰማያዊ ምንድነው ያለው? ምን የሚል ቃል ምንድነው ቃል? ሚስኪን ምን እያልክ ነው? ምንድነው የሚለው? መጽሐፉ ምንድነው? ይሄ መጽሐፍ ምንድነው? አላህ የሚል ነገር አልሰጥም። አንብቢ መጀመሪያ ነው። ከላይ ያለው ቶፒኩ ምንድነው? ስለምንድን ነው እያወራ ያለው? ከታች ያለው ማለት ከታች ያለው እያወራ ያለው ስለ ላይኛው ምን ልታሳየኝ ነበር ያመጣኝ? አላህ የሚለው ለጣዖት ተጠቅመውታል አይደለም ትለኝ። ታላሳየኝ ይሄ እኮ አይደለም። አሁን እኮ አነበብሽ ሀያት ምንድነው? ኧረ አይ ይቅርታ አድርግልኝ። አላሁ አክበር ካላ አሳየኝ ግን ማይ እኔ ምንም የምዳረቅበት ነገር የለኝም። ይቅርታ አድርግልኝ ወገናችን። ብሩክ መቀጠል ትችላለህ። እኔ በጣም ደክሞኛል፣ አልበላውም ወላ እንዴ የምር ማየት ፈልጋለሁ። በጣም ነው በቃ ሀያት እኔ ምንም ነገር በቃ መረጃውን እኮ ሳንፈትሽ ሳንመረምር አናመጣም። ወደ ቪዲዮ ወደዚህ ወደ ገጽ አናመጣም። ጃልያ አይደለም። እሺ ስለዚህ ማንንም ደግሞ አትፎግርም። እዚህ ጋር መፎገር በጣም ይከብዳል እዚህ ቤት ውስጥ እና ብሩኬ ዌልካም፣ ኦርቶዶክስም ዌልካም ብያለኝ። በዚህ አላህ የሚለውን ቃል ላንብብልሽ አዩ፣ በጣም እንዳታናድጂ። ከጃህልያ በፊት አላህ የሚለውን ቃል ሙስሊሞች ፕሪስላሚክ ኤራ ያነቡት ነበር፣ ይጠቀሙት ነበር የሚል ነው። በቃ ሲምፕል ይሄ አረብ አሁን ያነበብሽልን ማለት ነው። ኤኒሃው ብሩኬ መቀጠል ትችላለህ። ሰላም ቃልዬ ቆስጣ ኦርቶዶክስ ሰላም ብያለሁ። ያ ቀብለል ኢስላም ኢላሃት የሚል መጽሐፉ ይሄ ነው። ኢቨን ሙሉ የአላህ 99 ስሞች በጠቅላላ የጣዖታት ስም እንደነበሩ የሚናገር መጽሐፍ ነው ይሄ መጽሐፍ። ቁረይሾች ያመልኳቸው የነበሩት ጣዖታትን ስሞቻቸውን እነ አልአዚዝ እና አልጀባር እና አልሰመድ ጠቅላላ ስሞቹ አሉ እዚህ መጽሐፍ ላይ። ኤኒዌይስ ግን እኔ ሀያት የምጠይቅሽ ይሄን አላህ የሚለውን ስም ተጠቅሞ ያስተማረ ነብይ አለ? እኔ እኮ በነገራችን ላይ አሁን ስለ ነብይም ስለምንም ስለ ቁርአንም እያወራሁ ሳይሆን ግን ስለ ስሙ እኔ በስሙ ጉዳይ ይሄንን ስም ተጠቅሞ ያስተማረ ነብይ አረብኛ ቋንቋ ተናጋሪ ካለ ይሄ በመጀመሪያ ደረጃ እግዚአብሔርም የሚል ስም ተጠቅሞ ያስተማረ ሰው የለም ብዬ ነው የማምነው። ግን ቋንቋ ነው እግዚአብሔር የሚለው ለፈጣሪ እኔ እግዚአብሔር ማለበት ቆይ ነቢያት እግዚአብሔር ብለዋል አላልንም እኮ። ተፍሲር አልከቢር የማን ነው? አራዚ ማለት ነው። ሙስሊሞች ተመልከቱ እሺ። ድንጋይ ከሆነ ሰመድ አላህ ማለት ነው። ለምን ታመልኩታላችሁ? አጭርና ግልጽ ጥያቄ ነው። ይታያችኋል? አልሰመድ ኢዝ ዘ ስሙዝ ፓርት ኦፍ ዘ ስቶን፣ የድንጋይ ምን ለስላሳው ክፍል ይላል። ካዕባ ላይ ያለው ማለት ነው ጥቁሩ ድንጋይ። አልሰመድ ኢዝ ዘ ስሙዝ። ይሄንን ያሉት ባይዘወይ እነማን መሰላችሁ? ስኮላር ኦፍ ሌተር ስኮላር ኦፍ ላንጉዌጅ፣ የቋንቋው ሊቃውንት የሊንጉዊስቲካሊ ሲፈቱት ማለት ነው። ሰም ኦፍ ሌተር ስኮላርስ ኦፍ ላንጉዌጅ፣ የቋንቋው ሊቃውንት የአረብኛ ቋንቋ ሊቃውንት ማለት ናቸው። ምን አሉ? አልሰመድ ኢዝ ዘ ስሙዝ ፓርት ኦፍ ደ ስቶን፣
ዛት ዳዝ ናት አክሰፕት ደስት ድንጋይን አዋራን የማይቀበል የድንጋይ ለስላሳ ክፍል ይላል። ይሄ ምንድነው? አልሰመድ ማለት ነው። ኤንድ ነቲንግ ኢንተርስ ኢት ወደ ውስጡ ምንም የማይገባ ኤንድ ነቲንግ ከምስ አውት ኦፍ ኢት ከውስጡ ምንም የማይወጣ። ይሄንን ወደ አማርኛ መተርጎም ይቻላል። ምናልባት እኔ ትርጉም ካሳሳትኩ አልሰመድ ማለት አቧራ የማይቀበል እና ምንም ነገር የማይገባበትና ከድንጋዩ ማለት ነው ምንም ነገር የማይገኝበት ምንድነው? ለስላሳ የድንጋይ ክፍል ነው ይላል። ይሄን ያለው ማን ነው? የቋንቋ ሊቃውንት። ክፈተው አሁን ከኔ ጋር አራዚ ሰላሙን አላመን ይተባሉ። በመጀመሪያ ክፈተው። አሁን የከፈትከው ያ ከፍቼዋለሁ። የትኛው የቋንቋ ስኮላር ነው እንደዛ ብሎ የፈታው? አሳመድ የሚለው አራዚን ጠይቀው። ምንድነው አራዚ? ይሄው ተፍሲር አልከቢር ደግሬ ኮመንታሪ ይላል። አሁን እኔ እያልኩ ያለሁት የትኛው የአረብኛ ስኮላር ነው አንተ እንዳልከው ብሎ የፈታው? እኔ እንዳልኩት አይደለም፣ አራዚ ነው ይሄንን እያለ ያለው እያልኩ ነው። ማን ነው አራዚ? ምንድነው አራዚን አታውቀውም? ፈከረዲን አራዚ ማን እንደሆነ አታውቅም? ኢማም አራዚ እኮ ምንድነው እያልኩ ነው። ስለማንነቱ ንገረኝ እስቲ። አሁን እያልከው ስላልከው ግለሰብ ሰሃባ ነው? ሙፈሲር ነው? ምንድነው? ሙፈሲር ነው። ኢማም ነው። ለምሳሌ ሰሂህ እና ደዒፍ ወይም ደግሞ ሐሰን ብሎ ቀርቧል። የሱ እንትኖች ይሄ ሐዲስ እኮ አይደለም። ሰነድ የሚባል ነገር ታውቃለህ? መጀመሪያ ቆይ እስቲ ላስተካክል። ሰነድ የምትጠይቀው አሁን ሐዲስ ሲሆን ነው አይደለ? ለቋንቋ ስነ አፈታት ሰነድ ትጠይቃለህ እንዴ? ስለ ቋንቋ ስነ አፈታት እኮ አሁን እኮ ተፍሲር ነው ብለህ አይደለ እንዴ? ለዚህ ለህዝብ ህብረተሰቡ አንተ ለሚሰሙ ግለሰቦች እያወራ ያለው ተፍሲሩ ላይ ስለ አልሰመድ ሲናገር ምን አለ? ኢንተርፕሪቴሽኖች አሉ። የቁርአን ተፍሲር ላይ ከፍተህ ማየት ትችላለህ። ገልጽ 167 ላይ ፓርት 32 ይሄው አላህ ኢዝ ዘ ሰልፍ ሰፊሸንት የሚለውን ሱረቱል ኢክላስ ቁጥር 3 ላይ ያለውን አሁን ምንም ተጨባጭ መረጃ እየሰጠህን አይደለም። መረጃ ከፍተህ እያወራህ ነው። ምን እንደምታወራ አናውቅም። ሙፈሲሩንም አላውቀውም እኔ ሲጀመር እኮ ያንተ እውቀት ማነስ ነው። አይ ከሚታወቁ ተፍሲሮች ለምን አታሳየንም? አሁን የምትለው እውነት እስልምና ላይ ካለ ምናልባት እኮ የተዛባ መረጃን አምጥቶ ማቅረብ እኮ እውቀት አይደለም። አንተ ግን ስለ እስልምና የሚያንጸባርቅ ነገር ነው ካልክ እስቲ ሙፈሲር በቃ ክፈትልንና የሚታወቁ ሙፈሲሮች አራዚ ማን እንደሆነ አታውቅም? አላውቅም። ያንተ አለማወቅ ግን እኛ ይመለከተናል ከይቅርታ ጋር። አይ ስለ ሰውየው ማንነት የእናንተ አለማወቅ ነው የሚመለከተው። ቆይ እሺ ላስተምረው። በቃ አራዚ ማን እንደሆነ ላስተምረው እንዴ? አስተምረው። ያው ግዴታችን ነው ብሩኬ፣ መቼም ታውቃለህ። እንትና ሚውተር አንተ ረሰራት ያስባከ ሚውተር ራስ 94 አስተምሯቸው ይላል። ሚውተር ጋለው እንግዲህ ቤታችን ላይ መጥቶ ተመልከቱ። ሚውት አድርግ ይለኛል። እሺ ሁለት ሰው ሲያወራ እኮ የትም ቤት እኔም ቤትም እንኳን ተም ቤት አይ እኔ ተመለስ ነው ጣልቃ አልገባውም ወንድሜ። እሺ ምናልባት ልትማር ስለሆነ እንደውም ማይክን ብትይዝ አንተ ጥሩ ነው። ኤኒዌይስ ቀጥል። ሚውት አድርገው ፋይሰል አይ ነው እኮ የከፈትከው። ኧረ ይኸው ችግር ካለበት እኮ ኤአይ ነው። ቆይ ናና መልሰው ናና ኧረ ቅሌት ኤአይ ነው የከፈትከው። ይኸው ምንድነው ጥያቄው? ሁይዝ አራዚ ነው የጠየኩት እኮ እኔ እያልኩ ያለሁት ያንተ መረጃ ጎግል እና ኤአይ ነው። ስለ ሰውየው ያለ ይሄ ባዮግራፊ እኮ ነው።
እስልምና አስተምሮ አይደለም ይሄ ስለ ሰውየው ኤአይ ነው እያልኩህ ነው የከፈትከው መረጃ እሱ በኤአይ ሃይማኖት ላይ መከራከር እንጂ ይሄው ኤአይ ማለት ስታንዳርድ ላመጣልህ እኮ ነው ስለ ሃይማኖት አሁን የከፈትከውን ክፈተው ና አሁን የከፈትከውን ክፈተው አሁን የከፈትከውን የመጀመሪያ ከፍቼ እኮ አይደለም ቀጥታ ሰርች ሳደርግ ይኸውልህ ጽፌ ይሄንን እዚህ ጋር ይታያል who is our ጎግል ሰርች ላይ who is ፈከረዲን አራዚ ስል እዚህ ጋር ከዊኪፒዲያ መጣ እዚህ ጋር ደግሞ ከጄሚናይ መጣ ዝቅ እያልን ሁሉንም መክፈት እንችላለን ለምሳሌ ብሪታኒካ ላይም አመጣ who is ፈከረዲን አራዚ ማን ነው የሚለው ለማወቅ ነው እንጂ ስለ እስልምና አስተምሮ ለመፈለግ አይደለም እዚህ የገባ ነው ዕውቀትህ በጣም አናሳ ስለሆነ ሊቃውንቶችን ስለማጣ ችግር የለውም ብሩኬ የኔ ዕውቀት አናሳ ያንተን ዕውቀት አሁን ያወራውን ኤአይ ከፈተው ይሄው ኤአይ መረጃ ይሆናል የሃይማኖት መከራከር አለ መች ተከራከርን ስለ ሃይማኖት ስለ ሰውየው ማንነት እኮ ነው ልናይ የገባ ነው እሱ ነው እያልኩ ያለሁት እኮ እዚህ ነው ማንነትን ተርዘ እስልምና ላይ እንደዚህ ቆይ ብቻ ተሰባሽ ኢንተራፕት ያ ነገር ላይ ተመርኩዘ እስልምና እንደዚህ አይነት አስተምሮ አላቸው ብለ ይሄን ግለሰብ ጠቅሰህ እየተናገርክ ነው አይደል አው የሱኒ ሊቅ ነው ቴዎሎጂያን ነው ፊሎሶፈር ነው ብዙ ነገር ነው አራዚ ማለት ከ1149 እስከ 1209 የኖረ ነው ይሄንንም ራሱ ብትወስ እዚህ ላይ ስንገባ እንትን አርገስ ቁርአኑን ክፈተው ፈከረዲን አራዚ ይሄው በአረብኛ ስሙ ምንድነው ይሄ ምንድነው የምታነበው ምንድነው አራዚ ማን ነው አላልክም እኮ ቁርአኑን ክፈተው መጀመሪያ እስቲ ቆይ አራዚ ማን ነው አላልክም እኮ ምንድነው እያወራ ያለው ስለ ሰውየው ግለሰብ ከእስልምና እኮ ሲጀመር ቆይ አንዴ ምን እያልክ ነው ስለ ግለሰብ ቁርአኑ ይናገራል እያልክ ነው ስለ አራዚ ምን አይነት ጉድ ነው ግን እኔ ስንቱን ነው የምናስተምረው ብሩኬ እኔ እኮ ሰለቸኝ እኔ ማስተማር ቁርአን ይናገር ኧረ እባክህ ቁርአኑን ክፈተው የምትለው ምንድነው ስለ ሰውየው ማንነት ጠይቀው ስለ ሰውየው ማንነት ያላልኩትን አለ ብለህ አንዴ ቆይ ማይክነስ ይቀጣለን ስለ ሰውየው ማንነት ደግሞ ይሄው ሂስትሪን ከፍቶ የሚያሳየው ስለ ሰውየው ማንነት ከኤአይ ልቀበለው አረ ዊኪፒዲያ ላይ ያለው አንተ ምንድነው ያልከው እኮ ስለምና ላይ ብዙ የተቀጠፉ ነገሮች አሉ ትልቁ ላይ ሆነና አራዚ ማን እንደሆነ አንተ አሳየን አራዚን እኔ ያላቀውም አልኩህ እኮ ነው ታዲያ ካላወቅክ ሚውት ካላወቅክ እኮ ሚውት ነው ማድረግ ያለብህ ስለዚህ እኔ መጠይቅህ ነው መመለስ ያለብህ ፈይሰል አንዴ እኔ ነኝ ሚውት ያረኩና ፈይሰል አንዴ እሺ አንዴ ችግር የለው አንዴ ብቻ ታገስና እኔ ላውራ አንዴ ሉክ ኢንተርፕሪቴሽን ነው ያወጣል ወይም ተፈሲር ነው ያወጣል ሙፈሲሩ ደግሞ ማን ነው አራዚን አላቀውም አንተ አላወቅከውም ማለት እኛ እናውቀውም ማለት አይደለም ምናልባት አንተ ማታቃቸውን እኛ የምናውቀው ደግሞ ብዙ ነገር አለ ለምን ኢንቨስቲጌት አድርገን ስለምናነብ ማን ነው ብለህ ጠየቅ ይሄው ቢያንስ ኢንሳይክሎፒዲያ ተከፈተለ አይ ኢንሳይክሎፒዲያውን አልፈልግም ካልክ ኢስላሚክ የሆነ ሱኒ ዌብሳይት አለ እዛ ላይ ክፈትልህ ወይም አሁን እኔ ጋር ራሱ መክፈት ይችላል ልክፈትልህ ከዛ በኋላ አው ወይም አይ አስፈላጊ ከሆነ ተፍሲር ኢብኑ ከሲርን ሁሉ ላይ እየከፈተና እናሳያለን ጠቦሪ ላይም አለ ብዙ ቦታ ላይ አለ ጠበሪን ክፈተው ምንድነው በቃ ቃል ጠበሪን ክፈተው ወይ ደግሞ ኢብኑ ከሲርን ክፈተው ያው ያልከው ቁርአን ይሄን አራዚን አልቀበልም ነው እንከፍታለን ለምን ትላለህ ታዲያ ማትከፍተው ቆይ ጠበሪን ክፈተው አንተ ወንድ ነህ ጠበሪን ክፈተው እንመልከተው ጠበሪና ኢብኑ ከሲር ላይ ካለ እኔ እኮ ቅድም አልኩህ እኮ ስገባ የሚታወቁ ሙፈሲሮችን ክፈት ቆይ አንዴ ልንገርህ ቆይ የሚታወቁ ሙፈሲሮች አንዴ ወንድ ናት በለኝ አታቀኝም አንዴ ስለዚህ ዝም በልና እኔ ከፍትልሃለሁ አሁን አራዚ ከሱ ጋር ጨርስ ከኔ ጋር ደግሞ ጠበሪ ላይ ትመጣለህ ችግር የለው እንትን እናርግ ችግር የለው ይሄ ግለሰብ ይሄ አሁን ያለውን ግለሰብ ስለማላቀው ብዙ ሙፈሲሮች አሉ አንድ ሙፈሲር ያሳየኝ እስኪ ቆይ አራዚ ማን መሰለሽ ኢስላም ዌብ ላይ እናገኝ ይሆናል ባይዘይ ሙፈሲር ቢሆን ማለት ነው አንድ ነገር ላስጨብጥም ጀነራል ይሄን ሙፈሲር አልቀበልም ማለት ባይዘው መጽሐፉ አዳምጠኝ ይሄን ሙፈሲር አልቀበልም ማለት ራሱ ከእስልምና ያስወጣ እኮ ስለምትሸማቀቅ እኮ ነው የማትቀበለው መሸማቀቅ ነገር የለም ስለምን መሸማቀቅ ነው የምታወራው ታዲያ ሄደ ጉግል ላይ መጣ እሺ ብዬ ተቀበልኩ ኤአይ አልሄድንም እኮ እሱን ነው እያልኩ ያለሁት እኮ የሰው ባዮግራፊ
ተፍሲር የቁርአን ማብራሪያ ለምሳሌ የተለያየ ተብራርቷል። የትኛው ነው ትክክለኛ ማብራሪያ? ሁሉም እርስ በርስ ይጋጫሉ። ብዙ ተፍሲሮች አሉ። ሁሉም እርስ በርስ እኮ እያልኩህ እኮ ነው እኮ አሁን እኮ እንደ አዋቂ እየሰራ ስለሆነ የትኛው ነው ትክክለኛ? ሁሉም የተለያየ ነው። እንግዲህ ማብራሪያ ነው ካልክ አንድ ማብራሪያ ነው ሊኖር የሚገባው። እሱ ይሄንን እያለ ያለው ከቋንቋ አንጻር ነው እኮ። አሁን ይሄ ሰውዬ ሙፈሲር ነው፣ የቋንቋ ስኮላር ነው፣ ምንድን ነው? ሁሉንም ነው። ሙፈሲርም ነው፣ የቋንቋ ስኮላርም ነው፣ ፊሎሶፈርም ነው፣ ሳይንቲስትም ነው። ኢቭን ሱልጣን ኦፍ ዘ ቴዎሎጂያንስ ነው አራዚ ማለት። ምናልባት ለማረጋገጥ ያህል እስቲ ጠበሪ ላይ ያሳየን እስቲ ቃል ይንገርህና ይክፈትልን። ጠበሪ ከቋንቋ አንጻር ነው የፈተው ተመልከቱ። በድንጋይ ጀማ ቆይ አንዴ ከቁርአኑ አንጻር ነው ወይስ ከቋንቋ አንጻር ነው የፈተው? ሰምታችሁታል። ከምንም አንጻር ይፍታው። ቁርአን ከቋንቋ አንጻር ሲጀመር ከቋንቋ አንጻር አዳምጤ ሙፈሲሮች ከቋንቋ አንጻር አይፈቱም ቁርአን። እሺ አልሰመድ ምን ማለት ነው? ሊትራሊ ሲተረጎም መጠጊያ ማለት ነው። ድፍን ማለት ነው። አልሰመድ እኮ ለምሳሌ እያልከኛለህ አንዴ አዳምጠኝ። እያልከኛለህ አዳምጥ በደንብ። ይሄ ሙፈሲር እንደዚህ ብሎ አውርቷል። ስለዚህ እስልምና ሪፍሌክት የሚያደርግ ሐሳብ ስለሆነ ትቀበለዋለህ ወይስ አትቀበለውም እያልክ ነው አይደለ? ከቋንቋ አንጻር ነው የፈታው፣ ከእስልምና አስተምሮ አንጻር ሳይሆን ከአረብኛ ቋንቋ አንጻር ነው የፈታው እኮ። ከእስልምና አስተምሮ አንጻር ፈቶታል ክፍሉ። ከእስልምና አንጻርማ የፈታበት አለ። ነገር ግን ከቋንቋ አንጻር ደግሞ እንደዚህ ነው። ቁርአኑን ክፈተው። ብሩኬ ግን እንትን ነው መሰለኝ የገባው። ኢፌክቱን ቀይረው ብሩኬ እሰማለሁ። ኧረ እባክህ ኢፌክት ላይ ነው ያለው። ኢፌክት አለ፣ የሆነ ቀይ ነገር አለ። እሱን ቀይረው። እንትን ነው። ቆይ አሁን ናይስ ነው ፓፓ ቀጥል። ይሄው ቁርአኑን ከፈትኩት። ስትከፍተው ተደውሎለታል። ያ ጀማዓት ስሙ፣ ከአብራችሁ የመጣችሁ ካላችሁም ጠበሪና ኢብኑ ከሲርን ልከፍትልን አትችልም እያለ ነው። ኢቭን ቁርአን ሱረቱል ኢኽላስ ሁለተኛውን አያ ይሄንን አያ ጨምሮ ሉክ ሪፈረንስ አድርጎ ነው ከፍትለት ጠበሪ ሲመለስ። ብቻ እናንተ ለማየት ያብቃችሁ። ቀጠለ ብሩኪ። ያ ኢብኑ ከቲር አልሰመድን ጣዖት ያለበትንም መክፈት ይቻላል። ባይዜ ቀጥታ ይቻላል። ይመለስ እስቲ እሱ በሰላም ይመለስና ይመለሳል ብለህ ነው። በሰላም ሄደ ብሩኪ። ያ ኦብቪየስሊ ሄደ። እናንተ ቆይ አትሳቁ። አይሳቅም። በእንደዚህ አይነት ሁኔታ ላይ መሳቅ ጥሩ አይደለም። እንትኑ ራሱ ተፍሲር አልከቢር ነው የሚባለው፣ ታላቁ ኮሜንታሪ ነው የሚባለው። ይሄውና መጽሐፍ አራዚ ማለት ነው። ግዴታ ወሃቢያ መሆን የለበትም እኮ አራዚ እናንተ እንድትቀበሉት። የ20ኛው ክፍለ ዘመን ኢስላሚክ ቴዎሎጂያን የእስልምና ቴዎሎጂስት ነው፣ ፊሎሶፈር ነው። ፈከረዲን አራዚ ይባላል። በ1210 የነበረ ነው። the book is an exegesis ኮመንታሪው ማለት ነው። ኮመንታሪ ኦን ዘ ቁርአን አለው 32 ቮሊዩም ያሉት ማለት ነው። ኢቭን ላርጀር ዛን the commentary of ተፍሲር አልጠበሪ ከጠበሪ ኮመንታሪ ራሱ ይበልጣል የሱ ኮመንታሪ ማለት ነው። 32 ቮሊዩም ያለው ነው። የጠበሪ 28 ቮሊዩም ነው ያለው። ሶ አራዚን አያውቀው በጣም በሚያሳዝን ሁኔታ ማለት ነው። አንድ ክርስቲያን ግን አራዚን ያውቀዋል እና ለሙስሊም ወንድማችን እያስተማረው ነው። እና ልክችን የጀሚናይ ምልክት ሳይ ጎግል መሰለው ኤአይ መሰለው። እኛ በኤአይ ሃይማኖትን አናብራራም ባይዘ ማለት ነው። ጀስት የሰውየውን ባዮግራፊ ለማየት ነው እዚህ ጋር የገባ ነው እንጂ የቁርአን ተፍሲር ለመክፈት አይደለም እዚህ ጋር የገባ ነው። እድሜው አለ፣ የተወለደበት የሞተበት ማንነቱን ምናምን የሚገልጽ የሰው ባዮግራፊ ለማየት ነው እዚህ ጋር የገባ ነው። ከዛ ቀጥታ ግን ወዴት ነው የሄድነው? ወደ ተፍሲሩ ነው የሄድነው። ይኸው
ኮመንታሪው ላይ ነው ነው። ማንም ሰው ገብቶ ማንበብ ይችላል። የት ነው ያለ ነው? ኢስላሚክ ላይብራሪ ላይ ነው ያለ ነው፣ ወይንም ኢስላም ዌብ ዶት ኔት ተብሎ የሚታወቀው በወር ውስጥ ከ10 ሚሊዮን በላይ ሙስሊም የሚጎበኘው ትልቅ ዌብሳይት ላይ ነው ያለ ነው። ተግባባን ማለት ነው። አያውቁትም። ኦኬ ይሄን ራሱ አያውቁትም። ሜቢ ፈይሰል ካለ ይግባና ልክፈትለት ይሻላል። ልክፈትለት ወይስ ሲገባ ልክፈትለት? ጠበሪን ክፈትልኝ ብሎ ነበር። ናግባ ታች ትታየኛለህ። ናግባና ኢብኑ ከሲር ራሱ የማታውቀው ሙጀልድ ሰጣለሁ። ከዚህ በፊት ሰምተው አታውቅም። ይሄንን የተፍሲር ሙጀለድ ራሱ በጣም ብዙ ሙጀለዶች አሉት አይደል? ናግባና ይሄው ቁርአን ሱረቱል ኢኽላስ ተጠቅሶ ኮድ ተደርጎ ነው መከፍተልህ። ጠበሪ የለም እያለ ነበር እያለ ነበር። እና ብሩኬ እዚች ላይ ሄድበትና ካለ ከገባ ከፍትለታለሁ። ሜቢ ሀያትም ከጠየቀችን እከፍትላታለሁ። ያ እኔ ሰመድ ላይ መሄድ ስለምፈልግ ለምሳሌ ኢብኑ ከቲር አልሰመድን ቀጥታ ጣዖት ብሎ ፈቶታል። ቀጥታ ማለት ነው። ማን ራሱ ኢብኑ ከቲር ሱራ 7 ቁጥር 7 ላይ ምን አለ? ኦኬ አላህን ብቻውን እንድንገዛ አባቶቻችንም ይገዙት የነበረውን ጣዖት እንድንተው መጣህብን? ከእውነተኞች ከሆንክ የምታስፈራብንን አምጣብን አሉ። እነዚህ የሚሉት ማን ናቸው? ቁረይሾች ናቸው። ቁረይሾች ለመሐመድ ምን ይሉታል? የአባቶቻችንን ጣዖት እንድንተው ነው ወይ የመጣህብን? አንተ እውነተኛ ከሆንክ እኛን ማስፈራሪያ ቅጣት አምጣ አሉት እያለ ነው። አባቶቻቸው ይገዙት የነበሩት ጣዖታት እነማን ናቸው? እነዚህ ጋር አማልክት ተብለው በቀንፍ የገቡት እዚህ ጋር አረብኛው ላይ አለ። እዚህ ጋር ያጨበረብራሉ አንዳንዴ። ኦኬ አላህን ብቻውን እንድንገዛ አባቶቻችንም ይገዙ የነበረውን እንድንተው መጣህብን? እውነተኛው ከሆንክ የምታስፈራራብን አምጣ አሉት ነው። ስለዚህ አባቶቻቸው ከሚገዙ ጣዖታቶች መካከል እነማን ናቸው? እዚህ ውስጥ አልሰመድን ካገኘ ነው ሙስሊሞች ተስፋችሁ ምንድን ነው? ኢብኑ ከቲር ከነዚህ መካከል አባቶቻቸው ይገዙት ከነበሩት ጣዖታት መካከል አንዱ አልሰመድ ከሆነ ምንድን ነው ምርጫችሁ? ትገዛላችሁ ላልሰመድ ወይስ ትተውታላችሁ? ቃልዬ ቀጥል። እኔ ከፍተዋለሁ ኢብኑ ከቲርን እስከዛ። መልካም እሺ። ኦኬ ምን እያየን ነበረ ጋይስ? ምን እያየን ነበረ? አላህን በታሪክ እውነታውን ነው እያየን የነበረው። ምኑን? እውነታውን ማለት ነው። የምር ከሚሰከስልን ከሚወራው ሌላ እውነታው ምን ይመስላል የሚለው ነው። እና ስፔሲፊክሊ አሁን ወገናችን ገብቶ የወጣው ወገናችን ጠበሪ ላይ የለም ነው። አሁን ብሩክ የከፈተላችሁ ምንድነው? አራዚ ነው። ይህንን ተፍሲር ሙፈሲር እንኳን በስነ ስርዓቱ አያውቅም። ገጽ ላይ ገብቶ በየቤቱ ክርስትናን ሲያንቋሽሽ እንሰማዋለን ብዙ ጊዜ። ግን ሙፈሲሮቹን እንኳን በትክክል የማያውቅ ግለሰብ ነው። እና ኢብኑ አባስም እኮ በተመሳሳይ ፈስሮታል ይህንን ጉዳይ ሱረቱል ኢኽላስ። ግን እሱ እየጠየቀ የነበረው ምንድነው? ጠበሪ ነው። ይሄኛውን ነው እየጠየቀ የነበረው። እዚህ ላይ ደግሞ በደንብ አለ ተጽፎ። ኢቭን ሱረቱል ኢኽላስን ነው ኮት ያደረገው በጣም በሚገርማችሁ ሁኔታ። ድፍን ነው አለ። ድፍን አም ሶሪ ጋይስ። እና ሉክ መጀመሪያ ላይ እንግዲህ ፍጥረታት ሲፈጠሩ መጀመሪያ ፍራይተን የሆነው ወይም ደግሞ በጣም ግራ ገብቶት የደነገጠው ኢብሊስ ነው። ሉክ ጋይስ የመጀመሪያው ታሪክ ይሄ ነው። ሂስትሪ ኦፍ አልጠበሪ ወይም ታሪክ ጠበሪ ላይ ነው ያለው። እንዘን ምን አደረገ? ይመታው ነበር። ባጠገቡ ጂኒ ሲያልፍ አደም ሲፈጠር ጂኒ ነው ለመጀመሪያ ጊዜ የደነገጠው ፍራይተን የሆነው። ታሪካችሁን ስሙ ወገኖቻችን። ይመታው ነበር ባጠገቡ ሲያልፍ ጂኒ ማለት ነው። ይመታው ነበር። በዚህ በሰውነቱ በጣም እንትን ይልበት ነበር ጂኒ ኢብሊስ ማለት ነው። በአዳም ሰውነት በጣም በቃ እንትን ይል ነበር ማለት ነው። አላ አይደለም ያንቋሽሸው ነበር፣ ይመታው ነበር ምናምን ቦዲው። ዜን ሂ ውድ ሴይ ዋት ዌር ዩ ክሬትድ ይሉና ለአላህ ለምንድን ነው የኔ ፈጠርከው ብሎ ይጠይቀዋል።
ከዛ በኋላ he entered his mouth ይላል። በአደም አፍ በኩል ገባ ማን? ኢብሊስ። ከዛ ሌፍት ከዛ በኋላ በእኔ ቃሉን ባልጠራ በአፉ ይገባና በታች በኩል ይወጣል ማለት ነው። በመጸዳጃ በኩል ይወጣል ማን? ኢብሊስ። ከዛ በኋላ ምን ይላል? ተመልሶ መጥቶ ለመላእክቶች ለኤንጅሎች ማለት ነው ምን ብሎ ይነግራቸዋል? ዶንት ቢ አፍሬድ ይላል። ምንም ነገር አትፍሩ። ኦፍ ዛት ዋን ስለ አደም ማለት ነው። ተኝቶ ስላለው አደም ምንም ነገር አትፍሩ። በአፉ ገብቼ በወጣው በታች በኩል ኦኬ። ከዛስ ፎር ዩ ሎርድ ኢዝ ሶሊድ ድፍን ነው የእናንተ አምላክ። ምክንያቱም በአላህ በኩል በአፉ ገብቶ በመጸዳሻው እሺ በቃ በቂ ይወጣል ማለት ነው በታች በኩል ኧረ ፊታይ። ስለዚህ ኦፍ ኮርስ ኮሜንት ላይ እያነበባችሁ ወገኖቻችን ከታች ያላችሁት